ስንጾም ወተትና እንቁላል እየጾምን ቢራና ውስኪ እየጠጣን አለ ምን ጾም ብራዘር ማለት ይሄው አንተ ጀነራላይዝ አታርግም ልለዛለ ጻድቅ ናቸው ወይስ አይደላችሁ? እስማም ያ ማለት ሎጥ ማለት ነው አይደል የምትለው ጻድቁ ሎጥ ተብሎ እንደተነገረው በኦሪት ዘፍጥረት 19 ላይ። ስለዚህ ጻድቁ ሎጥ አንድ ጻድቅ ስለተገኘ የሚለውን አሁን ከሱ ጋር እኔ ኮምፔር ካደረከኝ አሁን በዛ ዘመን ላይ ሎጥ ከሰዎቹ አንፃር ያለውን ነገር የህይወት ንጽህና ለማውራት ነው እንጂ ያለውን ምን የህይወት እግዚአብሔርን የመፈለግ እግዚአብሔርን የመፍራት የህይወት ስራ ምን ይላል? ብር አባብልታችሁኛል። ብር ማብላት ይኸውልህ መንግስተ ሰማያትን ያወርሳል። አየው ቢጠማ ቆይ ነው ቢጠማ ማጠጣት ይኸውልህ ቢጠማ ማጠጣት መንግስተ ሰማያትን ያወርሳል። እንዴ አላቸው እኮ ወይ ና እሺ አዳም ሊያረክስ የሚችለው ኖ ቢራ ጠጡ የሚላል እንዴ? ቆይ አንተ ምንድነው ቢራ ጠጡ ምናምን ኬታ መጣው? በጾም ቢራ አይጠጣም የሚልከኝ ያለው እሺ በአደባባይ ሳር ብሎ የሚል ደግሞ አለ። በቤት ያስተብሩ እንዴት ደከመ ማለት ነው። ማብላታቸውን ራሱ አያውቁ፣ ማጠጣታቸውን ራሱ አያውቁ። ኦኬ ግን ጌታ መጥቶ ማብላትና መጠጣታቸውን ነግሯቸው አይደለም በግራና በቀኝ ያስቀመጣቸው። መጀመሪያውኑ ጌታ ሲመጣ እረኛው ሲመጣ በጉን ከፍየል ለይቶ ነው ያቆመው። ርዕሱ አሁን ዶግማችሁ ምንድነው? የኦርቶዶክስ ዶግማ ምንድነው የሚል ስለሆነ እሱን ጠይቃለሁ፣ ትመልሳለህ። ስትመልስ ደግሞ ሰማሃለሁ። ሰው ተረጋጋና እንደዛ እናደርጋለን። እሺ አሁን ሚዩትን አንሳና ቅድም ዳኙ ነው እንደጠየቁት ዶግማ ማለት ምንድነው? ከሱ እንነሳ። ዋና መሰረቱ እሱ ነው ማለት ነው። በጣም ጥሩ። አንደኛ ይሄን ቤት ጌታ መንፈስ ቅዱስ ይቆጣጠር ብዬ ነው የማስበው። ቢኮዝ አቅጣጫዎቹ ጠቅላላ እየከበዱ ነው ያሉት። ኤኒዌይስ ዶግማ ምንድነው ከሚለው ነው ጥያቄ የተነሳው። ሲቀጥል የኦርቶዶክስ ዶግማ ምንድነው ነው። እሺ ዶግማ የሚለውን ሊትራሊ ዲፋይንድ እናርገው ከኢትዮጵያ ኦርቶዶክስ አስተምህሮ አንጻር ምንድነው የሚለው። ይሄ የእምነት መመሪያዎች የምንላቸው አሉ። ዶግማ ቀኖና የቤተ ክርስቲያን መገለጫዎች ናቸው። ስለዚህ ዶግማ ምንድነው ከሚለው ስንነሳ ዶግማ የሚለው ወርድ ዳይሬክትሊ አማርኛም አይደለም ግዕዝም አይደለም፣ የግሪክ ጽር ቃል ነው። ብዙ አይነት ዴፊኒሽን ሊኖረው ይችላል። ወደ ሃይማኖታዊ ስናደርገው ግን ምን ማለት ነው? ዶይከን ከሚለው የግሪክ የጽር ቃል የተገኘ ሲሆን በጥሬው አመለካከት፣ አስተሳሰብ፣ አዋጅ ማለት ቢሆንም በሚስጥራዊ ማለትም እንደ ቤተክርስቲያን አተረጓጎም ልክ እንደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አተረጓጎም ግን የማይለወጥ የማይቀየር የማይሻሻል የማያረጅ መሰረተ እምነት ማለት ነው። የማይቀየር የማይሻሻል የማያረጅ መሰረተ እምነት ነው። ስለዚህ የእምነት መሰረተ ልቀጥልልህ አልመለስኩልህም መለስክልኝ እያልኩ አልመለስኩልህም። እንዴት ይባላል? በቃ ዶግማ አልመለስኩልህም። ይገባኛል፣ ያንተ አንደርስታንዲንግ ስለሚገባኝ። ቀጣይ ስጠይቅ ደግሞ ትመልሳለህ አንድ ላይ። የማያረጅ መሰረተ እምነት ሲባል ማለት ነው። ቆይ ልቀጥልልህ። የማያረጅ መሰረተ እምነት ሲባል አልኩ። ምን ሆነ ነው ለማትረጋጋ ሲባል ምን ማለት ነው የሚለውን ደግሞ ትመልሳለህ። በቃ ዶግማ የሚለውን ፍቺ መለስክልኝ። የማያረጅ ነው፣ መሰረት ነው፣ የማይሻሻል ነው፣ በዘመናት ውስጥ የማይቀየር ነው። በቃ መለስክልኝ። እሺ ቴንክ ዩ። የኢትዮጵያ ኦርቶዶክስ ዶግማ ብላ ያስቀመጠችው ትምህርት አላት ወይ? እነዚህ ዶግማዎቼ ናቸው ብላ ያስቀመጠችው ትምህርት አላት ወይ? በጣም ጥሩ። ስለ ቅድስት ሥላሴ ያለው አስተምህሮ ዶግማቲክ ነው፣ የሚቀየር አይደለም። ሥላሴ ሶስትነትን ነው የሚያመለክተው፣ አብ ወልድ መንፈስ ቅዱስም። ስለዚህ በስም ሶስትነት በመለኮት ደግሞ አንድነት ብላ ታምናለች። ስለዚህ ዶግማቲክ ኢሹ ነው፣ አይቀየርም ማለት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አስቸጋሪ የሚሆነው ምን መሰለህ? አሁን ትምህርተ ሥላሴ ብትል በቂ ነው። ገብቷል? ሥላሴ ማለት ምንድን ነው ብልህ ታብራራለህ። ችግር የለውም እኮ የሥላሴ ትምህርት ንገረኝ ብልህ አሁን የምትመልሰውን ትመልሳለህ። ከዶግማዎቹ መካከል አንዱ ትምህርተ ሥላሴ ነው ብትለኝ በቃ በቂ ነው። እና ዘርዝራችሁ አንተ ጋይድ እያደረከኝ ከሆነ ማለት ነው አንደበቴን አንተ እየተቆጣጠርከው ነው። አንደበቴን አንተ እንድትቆጣጠረው ሳይሆን ጌታ መንፈስ ቅዱስ እንዲቆጣጠረው ነው የምፈልገው ወዳጅ። ስለዚህ ስለ ቅድስት ሥላሴ ያለው አስተምህሮ ከውይይቱ ውጭ ይሆናል። አያ ከቤቱ ርዕስ ውጭ ይሆናል። አሁን ከቤቱ ውጭ አይደለም እያወራን ያለ ነው። ስለ ቅድስት ሥላሴ ያለው አስተምህሮ ዶግማቲክ ኮንሰፕት ነው። ቅድስት ሥላሴ ስንል
ከምን አንጻር ላልከኝ ደግሞ ባቢል ቤዝድ የሆነ ዴፊኒሽን እያደረግን እንሄዳለን፣ እየተማማርን እንሄድ። አይ ቲንክ እዚህ ያሉ ሰዎች አንድ አልኩኝ ትምህርተ ስላሴ ሁለተኛውን ነገር ኖ ለምን አንድ ትለኛለህ? መጽሐፍ ቅዱስ ሪፈረንስ ምንድን ነው ብለህ መልሰህ ጠይቀኛ። አትጠይቀኝም? የአንተ ጥያቄ ነው እሱ። አየህ እኔ ጥያቄ አሁን ዝርዝሮቹን ንገረኝ ነው። ገብቷል? ሰው ዝርዝሮቹን ንገረኝ። በቃ ትምህርተ ስላሴ አንድ ቀጥልና ዝርዝሮቹን ንገረኝ። እሺ ስለ ቅድስት ስላሴ ያለው ኮንሰፕት ምንድን ነው የሚለውን አትፈልገውም? ኦኬ ስለ ሚስጥረ ስጋዌ ማለት ነው ሁለተኛው ማለት ነው። ሶስተኛው ደግሞ ሚስጥረ ጥምቀት፣ ስለ ጥምቀት ያለው አመለካከት አይቀየርም። በቃ አለቅ። አራተኛው ስለ ሚስጥረ ቁርባን ገብቷል። ስለዚህ ስለ ሚስጥረ ቤተክርስቲያን፣ ይሄ ሚስጥራተ ቤተክርስቲያን የሚባሉ ደግሞ አሉ። ስለዚህ ወደዛ ከመሄድ በፊት አራት ብቻ ናቸው ያልከኝ ነው ዶግማዎቹ? ቆይ ብቻ ናቸው ምናምን የሚለውን ነገር አለ እዚህ ጋር። አሁን ኢንዲቪጁዋል ነው እያወራን ያለው። ዘርዝረ ጨርሳችሁ አራት ነግረኛል። ሚስጥረ ይሄ ስለ ቅድስት ስላሴ ያለው ማለት ነው። ነገረ ስጋዌ፣ ሚስጥረ ጥምቀትና የጌታ እራት አልከኝ። እሺ ሚስጥረ ቁርባን አልከኝ። አራት ነገርከኝ። እሺ አራት ናቸው ወይስ ሌላ የሚቀርሃል? ስለ ቤተክርስቲያንና ሚስጥራተ ቤተክርስቲያን በተመለከተ ሚስጥራተ ቤተክርስቲያን እሱም ራሱ ዶግማቲክ ዶግማው አለቀ። አራቱ ናቸው። ኖ አለቀ እያልኩ ይሄ ሚስጥረ ሜሮን፣ ሚስጥረ ይሄ ቁርባን እንዳልኩ ይሄ አምስቱ አማደ ሚስጥር እንደሚባሉት አሉ። እኔ አሁን ዲስከስ እንድታረግልኝ የምፈልገው ዋናው ቤዚክ ኢሹ ላይ ቅድም የዘረዘርኳቸው ማለት ነው። ስለ ሚስጥረ ስላሴ፣ ሚስጥረ ስጋዌና ሚስጥረ ጥምቀት አራቱን ነገርከኝ። ዶግማዎቹ አራቱ ናቸው ወይስ ሌላ ተጨማሪ ብቻ ናቸው? ሳይሆን እኔ ሊትራሊ ላነብልህ እችላለሁኝ እኮ እዚህ ጋር። አሁን እዚህ ጋር የቀሩትንም ንገረኝ። ሚስጥረ ቁርባን ብያለሁ። አራቱ ነው ይነግረኛል። ቅድም እሺ አሁን ምን ይላል መሰለህ? ስለ ጥምቀት፣ ሚስጥረ ስጋዌና ሚስጥረ ስላሴ ይነግረኛል። አራት አስቆጠርከኝ። እሺ ቀሪዎቹን ንገረኝ። እሺ ሚስጥረ ሜሮን፣ ቅባ ሜሮን የምንለው አለ። እሱም ደግሞ ይሄ ዶግማ ነው። እሺ አምስት። እሺ ስለ ቤተክርስቲያን ሚስጥራተ ቤተክርስቲያን፣ ስለ ክብረ ድንግል ማርያም እና ስለ ክብረ ቅዱሳን፣ እሺ ሰባት። እነዚህ አሁን ለምሳሌ ዶግማቲክ ናቸው፣ አይቀየሩም። አሁን ስለ ክብረ ድንግል ማርያም ቅድም ስትናገር ነበረ። ምን ማለት ነው? ድንግል ማርያም የጌታ አሁን ስለ ዶግማቲክ ይሸዋለን ባይዘው በእመቤታችን በቅድስት ድንግል ማርያም ሰባት ቁጥር የለሃለሁ። በቃ አለቀ። አይ ይኖራል፣ ከዚህም በላይ ያለ። አሁን እቺ ቤተክርስቲያን ምንም የሚጎላት ነገር እኮ የለም። ገብቷል? ዶግማቲክ የሚባለው ላይ አሁን ነገርከን አይደል? እነዚህ ናቸው ብለህ ሰባት አስቆጥረኛል። ክብረ ቅድስት ድንግል ማርያም፣ ክብረ ቅዱሳን፣ ሚስጥረ ሜሮን፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ነገረ ክርስቶስ እና ሚስጥረ ስላሴ ብለህ ነግረኸኛል። እነዚህ ናቸው ዶግማዎቼ ብላ ያስቀመጠችበት የኢትዮጵያ ኦርቶዶክስ መጽሐፍት ቆይ አዳም አሁን በራሷ መጽሐፍ የሚለው ላይ እናንተ እንኳን አንግባባም። ገብቷል እኮ አንተ ይሄ ዶግማ ነው ስትለኝ ከየት አግኝተህ ነው? አሁን ወክለህ እየተናገርክ ያለው ይፍታይ አንዴ ወንድም ይስማኝ። ወክለህ እየተናገርክ ያለው የኢትዮጵያ ኦርቶዶክስን ስለሆነ የኢትዮጵያ ኦርቶዶክስ እነዚህ ናቸው ዶግማዎቼ ብላ ያስቀመጠችበት አለ ወይ ነው? አሁን ይኸውልህ መጨመርና መቀነስ የሌለባቸው ቦታዎች ላይ ዶግማቲክ ኢሹ ናቸው። ገብቷል አይደለ? አሁን ይሄን ያገኘሁት ማንኛውም ሰው ሰርች ማድረግ ይችላል። ማህበረ ቅዱሳን ፔጅ ላይም አለ። የመገናኛ ገነት ጽጌ ቅድስት ጊዮርጊስ ቤተክርስቲያን ላይም ፖስት አድርገውታል። ይሄ አሳየን አንተ ከፍተህ ቅድም ፒሲ ይዘህ ስለነበር ከፍተህ አሳየን አንተ። ኦኬ እሺ፣ ከታየ እሺ ከፍተህ አሳየን። እሺ ታያል። እሺ ቆይ በትልቁ እናደርጋለን። እሺ እንደዚህ ማለት ነው። ከታየ የመናገሻ ገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እሺ፣ የሰንበት ትምህርት ቤቱ ማለት ነው አይደል? ሰንበት ትምህርት ቤቱ ያዘጋጀው እንትን ማለት ነው የመጽሔት ሰንበት ትምህርት ቤቱ ፖስት ያደረገው የተዘጋጀው ምናምን አይደለም። ፖስት ያደረገው ሼር ያደረገው በማህበረ ቅዱሳን ላይ ነው። ስለዚህ ያነሳቸው ፖይንት ላይ እዚህ ጋር አሁን ለምሳሌ ማህበረ ቅዱሳን ላይ ነው ፖስት ያደረገው፣ የራሳቸው ፔጅ ላይ ነው። አሁን በፔጁ ላይ ነው ፖስት ያደረጉት። ይሄ ፒዲኤፍ ግን ዋናው መሰረቱ የሚገኘው ከዚህ አይደለም፣ ከነሱ አይደለም የሚገኘው እኮ የራሳቸው ፔጅ ላይ ነው ፖስት ያደረጉት። እሺ ማህበረ ቅዱሳን ሄደ ፖስት የምታደርግበት አይደለም፣ የራሳቸው ነው ማህበረ ቅዱሳን ፖስት የሚያደርጉት። እሺ ቀጥል፣ አሳየን። በጣም ጥሩ።
ስለዚህ ይሄው ቅድም ዲፋይንድ ያደረኩልህ ይሄ ዶግማ ምንድን ነው ላልከው እዚህ ጋር ያሉት የተዘረዘሩት ናቸው። አይ ቁጥሩን አሳየን። እሱንማ ቅድም ስለተስማማን ባትደግመው ችግር የለውም። እነዚህ ዶግማዎች ናቸው ብሎ ያስቀመጡበትን አሳየን። እሺ እዚህ ጋር ይነበብልሃል ዶግማ ዶይኬን ከሚለው የግሪክ ጽር ቃል የተገኘ ሲሆን ያለው አይደል ወንድም ማለት ይፍታይ። እዚህ ጋር ስፔሲፊክ እነዚህ አምስቱ አማደ ሚስጥር አዳምጠኝ አንዴ ስማኝና መልስልኝ። ዶግማ የሚለውን የቃሉን ትርጓሜ ተቀብያለሁ ብያለሁ። ማሳየት አይጠበቅብህም። እኔ ጠየቅኩ ዶግማዎች እነዚህ ናቸው ብለው የዘረዘሩበት ካለ እሱን አሳየኝ ነው ጥያቄ እኮ። እዚህ ጋር ሊስት ያደረጉት አይታየም? አሁን ለምሳሌ የቱ ጋር ላሳየህ? እዚህ ጋር እዚች በተር ላይ ስለ ቅድስት ሥላሴ ከዛ ዝቅ ሄደና ሚስጥረ ምንድን ናቸው ተብሎ ነው የተቀመጡት? አሳየን። ምንድን ነው ዶግማ የቤተክርስቲያን መሰረት ትምህርት ሃይማኖት ሲሆን ነው። ስለ ቅድስት ሥላሴ፣ ስለ ሚስጥረ ስጋዊ፣ ስለ ሚስጥረ ጥምቀት፣ ስለ ሚስጥረ ቁርባን ይታያል እዚህ ጋር። አንብበው እያየሁ ዶግማ የቤተ ክርስቲያን መሰረታዊ ትምህርት ሃይማኖት ነው ብለናል ይላል። ያው መሰረታዊ ትምህርት ሃይማኖት መሰረት ነው ብለናል። እዚህ ጋር ስለ ቅድስት ሥላሴ፣ ስለ ሚስጥረ ስጋዌ አሁን ይኸውልህ እኔ ለአንተ ለጠየቀኝ ጥያቄ በሚመቸኝ አንደርስታንዲንግ ለመግለጽ ነው እንጂ ዝም ብዬ ሳላነብ ባወራ። ዝርዝሩን አሳየን። እነዚህ ናቸው ዶግማዎች ብላ ያስቀመጡበትን አሳየን። ሚስጥረ ስጋዌ ይታያል? አዎ ይታያል፣ በደንብ ይታያል። አንብብ። ሚስጥረ ጥምቀት፣ እሺ። ሚስጥረ ቁርባን፣ እሺ። ከዛስ? ከዛም በው ስለ ቤተ ክርስቲያን እና ሚስጥራተ ቤተ ክርስቲያን፣ እሺ። ሚስጥራተ ቤተ ክርስቲያን የሚባሉት ገብቷል እኮ። አራት አስነበበኝ። እሺ አሁን እነዚህ ዶግማችን እነዚህ ናቸው ብላ አይደለም ያስቀመጠችው፣ ግን አራቱን አስነበበኝ። እሺ ከዛ ስለ ክብረ ድንግል ማርያም እና ስለ ክብረ ቅዱሳን የምንማረው ምንድን ናቸው እነሱ? ይኸው የምንማረው አስተምሮቱ ማለት ነው የምንማረው ነው እዚህ ጋር ማለት ነው። እኔ እኮ ስለ ክብረ ቅዱሳን ትማራላችሁ አትማሩም ሳይሆን ዶግማ እነዚህ ናቸው ተብሎ የተዘረዘረበት ካለ አሳየን ነው እንጂ ትማራላችሁ። ስለ ክብረ ቅዱሳን ትማራላችሁ። ግድ የለም። አሁን ሊስት ብለን ይሄ ዶግማ የምትፈልገውን ደግሞ እንትን ማድረግ ይቻላል። አሁን እዚህ ጋር የተዘረዘሩት ላይ ጥያቄ አለ ወይ በሚለው እናስብ። ስንት ናቸው? መቼ አሳየኝ? እዚህ ጋር ስለ ቅድስት ሥላሴ ሚስጥረ ቁርባን አላሳየውም። አሁን እዚህ ጋር ይሄን ያህል ምንድነው መሰለህ ጥያቄያችን አላሳየውም። አንዴ ስማኝና መልስልኝ። ዶግማችን ይሄ ነው ብለው ያስቀምጡበት አላችሁ ወይ ነው። ሶስቱን እኮ ልታሳየኝ አልቻልኩም። ይሄው እዚህ ጋር አታነቡም እንዴ? ዶግማ የቤተ ክርስቲያን መሰረታዊ ትምህርት ሃይማኖት ነው ብለናል። ስለ ቅድስት ሥላሴ፣ ስለ ሚስጥረ ወደዚህ ሲመጣ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ከዛ ቁርባን ይላል። በደንብ እኮ አንብቤያለሁ። እነዚህ ብቻ ናቸው ዶግማዎቹ? አሁን ብቻ ናቸው አይደለም። አሁን እኔ ማውራህ አንድ ግለሰብ ነኝ። ገብተዋል? በእኔ ጀነራላይዝድ አትሆንም እች ቤተክርስቲያን ማለት ነው። ገብተዋል? አሁን በአንተ ጀነራላይዝድ እያደረኳት ሳይሆን ቤተክርስቲያናችሁ ግን ይሄ ዶግማዬ ነው ብላ ሰጥታችኋለች ወይ ነው ጥያቄያችን። የስ አምስቱ አዕማደ ምስጢር ላይ ዶግማችን ነው እኮ። አሳየን፣ እሱን በጽሁፍ ደረጃ አሳየን። የሰጠችበት ካለ አሁን ያሳየው ምንድን ነው? አሁን ያሳየው በምንድን ነው? ሳይን ላንጉጅ ነው እንዴ? አሁን ያሳየው ምንድን ነው? አላሳየንም እኮ እዚህ ላይ ዶግማችን ይሄ ነው ብላ ያስቀመጠችበት አይደለም። ይሄ ሲጀምር የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ አይደለም። ይሄ የአንድ ቤተክርስቲያን ሰንበት ትምህርት ቤት መጽሐፍ ነው እንጂ የኢትዮጵያ ኦርቶዶክስ መጽሐፍ አይደለም። ኢትዮጵያ ኦርቶዶክስ ብሩክ እንደዚህ ማለት አትችልም። ባይዘው እንደዚህ ማለት አትችልም። ዮፍታይ ማለት የኢትዮጵያ ኦርቶዶክስ ማለት ሊቃውንቱ አይተው በራሷ ቤተ መጽሐፍት በራሷ ማተሚያ ቤት ስታሳትመው ነው። ይሄ የሰንበት ትምህርት ቤት ያዘጋጀው ነው። ግን እኔ ያልተቃወምኩ እኮ ይሄ ማስረጃ አይሆንም ብዬ አልተቃወምኩም። ከዚህም ላይ ቢሆን ዶግማችን ይሄ ነው ብለው ያስቀመጡበት ካለ አሳየኝ እኮ የኔ ጥያቄ። እነዚህ ብቻ ናቸው ዶግማችን ብሎ የተዘረዘረበት ካለ አሳየኝ፣ ይቀበልሃል። እሺ አሁን አንተ እነዚህ የዘረዘርካቸው የኢትዮጵያ ኦርቶዶክስ አስተምህሮ ዶግማ አይደሉም ነው የምትለኝ አንተ? አላልኩም እኔ። እነዚህ ናቸው ዶግማ ተብሎ የተዘረዘረበት ካለ አሳየን ነው። እሺ አሁን ለጠየቅሽ እንደዚህ ላድርገው ዮፍታይ ጥያቄ በቁጥር እነዚህ ይሄን ያህል ነው ተብሎ ይታወቃል በኢትዮጵያ ኦርቶዶክስ በቁጥር። አሁን ለምሳሌ አምስቱ አዕማደ ምስጢር ላይ ቅድም የዘረዘር ናቸው። አዕማድ ቅድም ልጁ ሲናገር ነበረ። አዕማድ ማለት መሰረት፣ በቃ ይሄ አንቼንጅብል የሆነ አሁን በቁጥር ይታወቃሉ ምናምን የሚለውን ነገር እስኪ አሁን በአምስቱ ላይ እንስማማ። አምስቱ አዕማደ ምስጢር
ግን በስሩ ቤተክርስቲያናችሁ በቁጥር አስቀምጠዋለች ወይ? ዶግማ ይሄ ነው ብላ በቁጥር ያስቀመጠችዋለ ወይ ነው ጥያቄያችን። እኔ እናንተ እኮ መስማማት ሳይሆን የሚጠበቅብን ማስረጃ ነው የምትነግረኝ አንተ። እኔ አሁን ለምሳሌ ይሄን ያህል ብላ ያስቀመጠችዋለህ። እሺ እኔ አሁን ዶግማችን ላይ አሁን እዚህ ጋር 5 ወይ 6 ዝርዝር ይላሉ። ስፔሲፊካሊ እነዚህ ብቻ ናቸው ብትለኝ፣ ቆይ እነዚህ ብቻ ናቸው ወይ ብትለኝ የስ ኦር ኖ ለማለት እቸገራለሁ። ለምን እቸገራለሁ? እኔ አሁን እዚህ ጋር አንድ ግለሰብ ነኝ፣ አንድ ማነብ ሰው ነኝ። ገብቶሃል አይደለ? ባነበብኩ ልክ ነው ለአንተ የምመልስልህ እንጂ እዚህ ጋር አሁን ስልጣነ ክህነት ያለው ሰው የለም፣ ወይም ደግሞ ሊቃውንት የሉም እዚህ ፔጅ ላይ መቼም ሊቃውንት የለም እዚህ። ስለዚህ ባነበብከው አንደርስታንዲንግ ማለት ነው። በአምስቱ አዕማደ ምስጢር ላይ ጥያቄ ካለ አንሳ፣ በቃ አለቀ። ምንድን ነው? አይ እኔ በአምስቱ አዕማደ ምስጢር ላይ በሰባቱ ጥያቄ አለኝ ሳይሆን በቁጥር ታውቋቸዋላችሁ። ጥያቄያችን ይሄ ነው። የኔ ጥያቄ ቤተክርስቲያናችሁ በቁጥር ደረጃ ይሄ ነው ዶግማ ብላ ያስቀመጠችዋለ ወይ? በቁጥር ለእናንተ ሰጥቻችሁ ነገ ላይ ብትገባለህ ትይዝ። አሁን እንደ ሚሞሪ ሊያዘው ስፔሲፊካሊ በቁጥር ላልከው ማለት ነው። አንተ መልስ ካለ መልስልኝ። እኔማ ኦርቶዶክስ አይደለሁም። ኦርቶዶክሳዊ ነው መመለስ ያለበት። እኔማ እየጠየቀኝ አሁን ይኸውልህ በአምስቱ አዕማደ ምስጢር ላይ ዶግማቲክ ኢሹ ተወያይተናል። የኦርቶዶክስ ዶግማ ምንድን ነው ላልከኝ ይሄ ነው ዶግማ ማለት ይሄ ነው፣ የሚቀየር አይደለም። በሚስጥረ ስላሴ ላይ ጥያቄ አለህ ወይ ነው ጥያቄ። በሚስጥረ ስጋዌ ላይ ጥያቄ አለህ ወይ? ጥምቀት ላይ ጥያቄ አለህ ወይ? ግልጽ ነው ወይስ አይደለም የምታነሳው በሚለው ላይ ነው ወይ? አሁን እዚህ ጋር 6 ነው 100 ነው 10 ነው ጉንጫ እንትናችን አድርገን ጊዜ ነው የምናባክነው። አሁን ምን መሰለህ ርዕስ ስለሚቀይር ነው እንጂ አሁን ስላሴ ላይም ብናወራ ምናምን አሁን ካለህበት ቦታ ስም ስመለከተው ትቸገራለህ ብዬ ነው ማለት እንደ ወንድም ነው። አሁን ይሄ ነው እንዴት ለምሳሌ እሺ አሁን አይጠቅምም። በስላሴ ላይም ብጠይቅ ምናምን በእርግጠኝነት እንደ ኢትዮጵያ ኦርቶዶክስ ትምህርት ትመልስልኛለህ ብዬ አላምንም። እኔ እንደ መጽሐፍ ቅዱስ ሳይሆን እንደ ኢትዮጵያ ኦርቶዶክስ እንኳን የምታስተምረውን ትነግረኛለህ ብዬ አላምንም። ዋን እዚሁ ርዕሱ ላይ ብንቆይ ይሻላል ብዬ ስለማምን። እሺ ይሁን። እሺ አንተ አሁን ባልከው ይሁን። ቴንኪው። ቤቱ የእናንተ ነው። አዎ እያልን መስማት ነው። ይፍታይ እንደዚህ እናድርግሽ ቅር እንዳይለ ኢየሱስ ክርስቶስ አብ ነው እንድታየው ብቻ ነው። ገብቶሃል? አሁን ካነሳው ርዕሳ ጋር አይሄድም። ምንድነው? እኮ ነው አየህ፣ ጠይቀኝ ስትለኛል ነበር። ስላሴ ነው ማለት አሁን አብ የሚለው ስያሜ አብ ስም ነው። ገብቶሃል አይደል? አብ አባት ነው። አዳምጠኝ። ለምን ኢየሱስ አብ ነው ብለህ ለምን ጠይቀኛለህ? አሁን ነገሩ ጠይቀኝ ስላልከኝ ጠየቁህ። ብሩኬ የኛ የኢትዮጵያ ኦርቶዶክስ አስተምሮ ነገርን ከስሩ ውሃን ደግሞ ከጥሩ ብላ ነው የምታስተምረን እንጂ ይሁን ቁንጽል ቋንቋዎችን አናወጣም። ኢየሱስ ክርስቶስ አብ ነው፣ ኢየሱስ ክርስቶስ ፈጣሪ ነው እያልክ የምትጠይቀኝ ከሆነ አሕዛብ ነው የምትሆነው ማለት ነው። እሺ መጽሐፍ ቅዱስ ላይ አምላኬ ይላል ጌታችን ኢየሱስ ክርስቶስ። ስለዚህ አብ የኢየሱስ ክርስቶስ አምላክ ነው ብለህ ልጠይቀኝ ነው ማለት ነው። ስለዚህ ትርጓሜ የሚያስፈልገውን ጥያቄ ለሱ ለኔ አትተው፣ ችግር የለውም። እሱን አሁን ጠይቀኝ ብለኸኝ የለ ዮፍታይ። በቃ ይኸውልህ አሁን ወልድ ኢየሱስ ክርስቶስ ነው። አዳምጠኝ። ሚስጥረ ስላሴ ላይ ስናነሳ እግዚአብሔር አብ አባት፣ እግዚአብሔር ወልድ ልጅ ብለን ነው የምናምነው። አሁን ቅድመ ዓለም ይኸውልህ የአንተን ጥያቄ መለስክሽ። አሁን እሱ ጥያቄ አይደለም። የኔ ጥያቄ ግን ምንድን ነው? ጠይቀኝ ስላልከኝ ኢየሱስ ክርስቶስ አብ ነው ወይስ አይደለም? ይሄ ነው የኔ ጥያቄ። ኢየሱስ ክርስቶስ ወልድ በስም ማለት ነው። በስም አሁን ለምሳሌ ወልድ ኢየሱስ ክርስቶስን አብ አንለውም። በስም ገብቷል። በስም አብ ነው ልንለው አንችልም ማለት ነው። ለምን? ለአብ ፍጹም እሺ መቀጠል በስም ነው ያልኩት። እባክህ እንዳታ ወደ ክለት ችግር የለውም። እኔ አንተን የማሳሳት እኔ ምን አገኛለሁ? እሱ ስጋት አለን ብሩኬ። እንደ ሀሳብ ግን ስንናገር እዚህ ፔጅ ላይ ይሁን የማሳት ነገር መስሎ ስለሚታየን ጥንቃቄ ይዘን ነው የምናወራው። ምን አገኛለሁ? እኔ አሁን የመጣሁት ለመማማር ስለሆነ በጣም ጥሩ። ስለዚህ ኢየሱስ አብ የሚለው ስም ነው። የእግዚአብሔር አብ አባት ነው። የማ አባት? የጌታችን የኢየሱስ ክርስቶስ አባት ነው። ገብቷል? ያ ማለት ኢየሱስ አብ አይደለም። ጌታ ኢየሱስ ክርስቶስ አብ ተብሎ አልተጠራም። ወልድ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ላይ ያ ማለት ኢየሱስ አብ አይደለም ማለት ነው አይደል? አሁን ተመለስከኝ። በምን አብ አይደለም እኮ በምንም ኢየሱስ አብ አይደለም። ኖ በምንም ካልከኝማ ይኸውልህ መለኮታዊ ስርዓት ላይ ገብተን ደግሞ ገብቷል። አንድነቱን ደግሞ ልንክር ነው።
አይ ስለዚህ ስለ መለኮት አይደለም እኮ አሁን እያወራ ያለሁት ኢየሱስ አብ ነው ወይ ብዬ ከጠየቁ ስለ መለኮት ሳይሆን ስለ አካል እያወራው ነው ማለት ነው። በጣም ግልጽ እኮ ነው። ስለ አካል እያወራን ነው ማለት ነው። ኢየሱስ አብ ነው ወይ ብዬ ስጠይቅ ከአካል አንጻር ነው ጥያቄው ማለት ነው። አዎ ወይም አይ ብለህ እሺ ጥሩ ነው በቃ መረዳት እኮ ችግር የለውም በቃ። ዋናው ግን አሁን ነገ ላልከው በደንብ ደግሞ የእግዚአብሔርን ቃል አንብብ ምናምን ናይስ ነው በቃ። ነገ የኢትዮጵያ ኦርቶዶክስ በዚህን ያህል ቁጥር አላት የሚለውን ይዘናና ያሳየን በማስረጃ ማለት ነው። ብሩኬ ግን ይቅርታ አድርግልኝና አሁን ይሄ ጥያቄ እውነት በጣም እኔ አሁን ለመመለስ አስቤያለሁ፣ ግን አንተ በምትሄድበት አንደርስታንዲንግ ሌላ ውስጥ እንዳልሄድ ስለምፈራ ይሄቺ ቤተክርስቲያን ደግሞ በጣም ትላልቅ ሊቃውንት ያሉባት ቤተክርስቲያን ነች። ገብቷል? ድፍረት ስለምንፈራ በጣም ትልልቅ ሊቃውንት ያሉባት ቤተክርስቲያን ሳይ ወፍታይ ትልልቅ ሊቃውንት ትክክለኛ ቦታ ነው ያለው አንተ። በስመ አብ ሰላም ያለው ቦታ ይቷል 24 ሰዓት ጌታችን ኢየሱስ ክርስቶስ የሚመለክባት የሚቀደስባት የሚሰለስባት ቦታ ነው። እኔ አሁን እንድትመጣ ስለምፈልግ ነው። ችግር የለውም። እሺ ልስማህና እመጣለሁ። የምጠይቀን ጥያቄ መልስልኝና እመጣለሁ። ምንድነው የጎረበጠህ? ምንድነው ብሩኬ የጎረበጠህም ንገረኝ በቃ። እኮ ስማኛ፣ ይኸው ከሰማኸኝ እኮ በቃ ታገኘዋለህ። የኢትዮጵያ ኦርቶዶክስ ስህተት የሌለባት እውነተኛ ቤተክርስቲያናት ብለህ ታምናለህ ማለት ነው። ስህተት የሚኖረው ምዕመኑ ላይ ሊሆን ይችላል። ቤተክርስቲያኗ ግን አንዲት ናት ብለን እናምናለን። መልካም። ስህተት የለባትም። ምዕመን ሊሳሳት ይችላል፣ ቤተክርስቲያኗ አትሳሳትም ነው ያ ማለት። ስርዓቱ ምናምን ትምህርቱ ስህተት የለውም ነው በቃ በአጠቃላይ። አይ አሁን ትምህርቱ ላልከው የሚያስተምረው ሜሴጅ የሚያስተላልፈው ሰውዬ ሊሳሳት ይችላል። ሜሴጁ ግን መሰረቱ እሱን አይደለም። እኔ ተረድቻለሁ። የሚሰብከው ሰውዬ ሊሳሳት ይችላል። ትምህርቷ ግን ይሄ በመሰረታዊነት የተቀመጠው ግን ትክክል ነው እያልከኝ ነው። እውነተኛ ቦታ ነው ያሉት እያልከኝ። መልካም። አንተ እውነተኛ ቦታ ላይ መኖር ምን አስገኛል? ዋናው ነገር እንድመጣ የሚጋብዘኝ ይሄ ስለሆነ እውነተኛ ቦታ ላይ መሆን አንተ ምን አስገኛል? እቺን ሰዓት ስለሰጠኝ ራሱ እኮ ትልቅ ነገር ነው። ገብቶሃል አይደል? እውነተኛ ቦታ ላይ በመሆን እቺን ሰዓትማ ይሄው እኔም አለሁኝ ኢቲስቱም አሉ። በጣም ጥሩ ሀሳብ። ቆይ ስማኝ። ኢቲስቶችም እየኖሩ ነው ያሉት። የጋርዮሽ ጸጋ ስላለ በቃ እግዚአብሔር ለሁሉም እኩል ፀሐይን ያወጣል፣ እኩል ደግሞ ጨለማን ያደርጋል። አሁን ትክክለኛ ስፍራ ላይ በመሆን አንተ ምን አገኘህ? ዋናው ጥያቄ። በጣም ጥሩ። ከእግዚአብሔር ቃል አንጻር ስንነሳ አንኳኩ ይከፈትላችኋል የሚለው የመጽሐፍ ቅዱስ ቃል በጣም በስፋት በምልአት የሚታይባት ቤተክርስቲያን ብትኖር እቺ ቤተክርስቲያን ናት። የሚገርም ነገር ቁሜ ጸሎት አድርጌ እንኳን ምንም ጌታ አሳፍሮኝ የማያውቅ ገብቶሃል አይደል? ኃጢአቴን እንኳን በቃ በገሃድ በፊቱ ሁኜ ገብቶሃል ነግሬው ይቅር የሚለኝ ገብቶሃል። ዘመኔን የሚባርክልኝ፣ ቤቴን በትዳር የሚባርክልኝ። አሁን ስታየኝ ገና ልጅ መስል እችላለሁኝ። በልጅም በትዳርም የተባረኩ ሰው ነኝ። እግዚአብሔር ባርኮኛል፣ ጊዜን ሰጥቶኛል። ሁልጊዜ ከቅዱሳኑ ጋር እግዚአብሔርን አመሰግነዋለሁ፣ አመልከዋለሁ። የማመልከው እግዚአብሔር አንድ እግዚአብሔርን ነው። በቃ አለቀ። ከማንም ጋር የማላወዳድረው ገብቷል። ከማንም ጋር የማይወዳደር ከፍ ብሎ የሚመለክባት አሁን ራሱ ስርዓተ ቅዳሴ የሚሰማ ከሆነ እየተሰማ ነው በዚህ ሰዓት። እግዚአብሔር አብ ቅዱስ፣ እግዚአብሔር ወልድ ቅዱስ፣ እግዚአብሔር መንፈስ ቅዱስ ቅዱስ ብላ የምታመልከው ቤተክርስቲያን ላይ እኔ ውስጣዊ ሰላም አለኝ። ደግሞ ተስፋ ማደርጋትን ርስት መንግስተ ሰማያትን በዚች ትክክለኛ በሆነችው እምነት ወርሳለሁ ብዬ ተስፋ አደርጋለሁ። ብሩክ እሺ፣ አንተ ትዳር እንዳለ ነገርከን፣ ልጆች እንዳለ ምናምን ነገርከን። ትዳርህ ማለት ባለቤት፣ አንተ፣ ልጆች ጻድቅ ናችሁ? አሁን በዚህ ሰዓት ጻድቃን ናችሁ? አሁን እዚህ ጋር ነው የማንስማማው። ማንም የቆመ ቢመስለው እንዳይወድቅ ይላል እግዚአብሔር ቃል። ስለዚህ ጻድቅ ነኝ ብዬ ብነግርህ የቆምኩ መስላለሁ እንጂ ልወድቅ እችላለሁ። ጻድቅ ካልሆናችሁ ምንድን ናችሁ? አንተ እንድትነግረኝ ነው። ላለመውደቅ የሚሆን ምንም ይሆን። አሁን ለምሳሌ ቆይ ጻድቅ ካልሆናችሁ አትበለኝ። ጻድቅ አይደለንም የሚል ወሬ አልተናገርኩም እኔ እኮ። ለአንተ ነው ዕድል የሰጠሁት። ጻድቃን አንተ፣ ትዳርክ፣ ልጆች ጻድቃን ናቸው ወይስ? በክርስቶስ ክርስቲያኖች ነን እኛ፣ በክርስቶስ ክርስቲያኖች ነን። አሁን ጻድቃን የሚለውን ዲፋይን እንድታደርግልኛል ብሩኬ፣ ካላስቸግርኩ ዲፋይን አለ። በእግዚአብሔር ፊት ትክክለኛ ሰው ማለት ነው። ጻድቅ ማለት በእግዚአብሔር ፊት ነውር አልባ ማለት ነው። ጻድቅ ማለት በእግዚአብሔር ፊት መቆም የሚችል ማለት ነው። ጻድቅ ናቸው ወይስ አይደላቸው? በስማም ያ ማለት ሎጥ ማለት ነው አይደል የምትለው? ጻድቁ ሎጥ ተብሎ እንደተነገረው በኦሪት ዘፍጥረት 19 ላይ። ስለዚህ ጻድቁ ሎጥ አንድ ጻድቅ ስለተገኘ የሚለውን አሁን ከሱ ጋር እኔ ኮምፔር ካደረከኝ በእግዚአብሔር ፊት ጻድቅ ነኝ ብዬ ለመናገር እውነት እኔ ማን ነኝ? እኔ
እግዚአብሔር ነው የሚያውቀው። አታውቅም። እሺ አታውቅም። አሁን ምን መሰለ እግዚአብሔር ነው የሚያውቀው እኮ አንተ አታውቅም፣ የሚያውቀው እግዚአብሔር ነው። እግዚአብሔር ሁሉን ስለሚያውቅ ማለት ነው አይደል? እግዚአብሔር ፊት ስቆም ሁልጊዜ እንደጸደቅኩ ነው የሚሰማኝ። ከስራውና ከምግባሩ ደግሞ እየራኩ ሲሄድ ደግሞ ገብቷል። በጣም ራሴን ወቅሳለሁኝ። አሁን ጻድቅ ነኝም አይደለሁም ያላልከኝ ስለማታውቅ ነው። እግዚአብሔር ነው የሚያውቀው ማለት ነው። እስቲ ንገረኝ ብሩክ፣ አሁን ከተረዳው አንጻር እስቲ አስተምረኝ። ግድ የለም ነው ማስተማር ሳይሆን ያንተ መልስ ጻድቅ ነኝ ብዬ እንዳልናገር አላውቅም እግዚአብሔር ነው የሚያውቀው አልከኝ አይደል? አሁን እንዲህ አይነት ጥያቄ ከኛ አስተምሮ አንጻር ከየት እንደሚመጣ ይገባናል። ለምን መሰለህ? አንተ ጻድቅ ነህ፣ አንተ ብሩክ ነህ፣ አንተ እንትን ነህ ምናምን የሚል አስተምሮ የለም በኛ በኢትዮጵያ ውስጥ አስተምሮ። ማንም ሰው አሁን ለምሳሌ አንተ ጻድቅ፣ አንተ እግዚአብሔር እንትን ያደረገ ምናምን አይባልም። ለምን? ትህትና ነው። ገብቷል? አሁን ምንድን ነው አሁን ጻድቅ ነኝ ብሎ መናገር ራስን በጣም ከፍ ማድረግ ተብሎ ነው የሚታየው። ጌታ ደግሞ ራሱን ከፍ ያደረገ ሰው ዝቅ ይላል ብሎ አስተምሮናል። ስለዚህ አሁን ጻድቅ ነኝ ብዬ መናገሬ ለአንተ ምንድን ነው ባሉ የሚሰጥ ወይስ ኃጢአቴ እንዲገልጽ ፈልገ ነው? ስለ ኃጢአቴ ልንገር። ምን እያደረኩ መሰለህ? ያለህበትን ስፍራ ቼክ እያደረኩ ነው። እና ብለህ ስለጋበዝክኝ ያለህበት ስፍራ አንተ ያለህበት ስፍራ ስለ ጽድቅህ እንድትናገር አድርጓል ወይስ አላደረገህም? እኔ ወደ አንተ ስመጣ እኔስ ምንድን ነው ብዬ የምናገረው የሚለውን ቼክ እያደረኩ ነው። ራሴን በአንተ ውስጥ እያየሁ ስለሆነ ነው። ጻድቅ ያልሆኑ ሰዎች የዘላለም ሕይወት አላቸው ወይስ የላቸው? ይሄም አሁን በጣም ከባድ ጥያቄ ነው። ምክንያቱም ለምሳሌ ትክክለኛ ስፍራ ላይ ከሆንክ አንተ ያለህበት ስፍራ እውነተኛ ከሆነ ትክክለኛ ከሆነ እና ይሄን ካላረጋገጠልክ ትክክለኛ ስፍራ ላይ ነው ያለሁት ብለህ ማመን ለህይወት ጥሩ ጥያቄ። ጻድቅ ነኝ ብለህ ታስባለህ ብሩክ? እንዴ ይሄን መልስልኝና ከዛ አንተ ነው የምጠይቀኝ። አሁን የጠየቅከውን ጥያቄ ጠይቀኛለህ። እኔ ጻድቅ ነው ብለህ ታስባለህ ያልከውን ጠይቀኛለህ። አሁን ጻድቅ ያልሆነ ሰው የዘላለም ሕይወት አለው የለውም የሚለውን መልስልኝና ሊትራሊ ጻድቅ የሚለው ሚኒንግ እንዲህ በብዙ ሊታይ ይችላል። እውነት ለመናገር አሁን ጻድቃን ቅዱሳን የምንላቸው ሰዎች ከነሱ ገቢረ ተአምራት አንጻር እኛን ጀይ ስናደርገው እኔን ጀይ ሳደርገው እኔ ኢምንት ባዶ ነኝ። ገብቶሃል? ከዛ አንጻር እንዴት ነኝ እኔ አሁን ደረቴን ገልብጬ ጻድቅ ነኝ የምል? በጣም እኔ እኮ ሸክሜ የከበደኝ ሰው ነኝ። ገብቶሃል? ሸክሜን ደግሞ ጌታ ኢየሱስ ክርስቶስ ማሳረፍ የምፈልግ ሰው ነኝ። ጻድቅ ያልሆኑ ሰዎች የዘላለም ሕይወት አላቸው ወይስ የላቸው? አሁን እኔ ፍርድ ወንበር ላይ አታስቀምጠኝ፣ እውነት ለመናገር ማለት ነው። ብሩክ እኔ እገባለሁ አንተ ትገባለህ ብለህ እየጠየቅከኝ ነው። በዚህ ቋንቋ ፍርዱን ለፈረድ ጻድቃን ያልሆኑ ሰዎች የዘላለም ሕይወት አላቸው ወይ ነው መጽሐፍ ቅዱሳዊ ጥያቄ ነው የጠየቁት። እሺ በቃ ከራሳችን የመጣ ጽድቅ ባዶ ነው፣ ግን በክርስቶስ ጸድቀናል ብለን እናምናለን። ምንም ጥያቄ የለውም። በክርስቶስ ጻድቅ ነው አንተ በክርስቶስ ጸድቀናል፣ ግን ስራችን ደግሞ ይከተለናል። ስራችን ደግሞ ገብቷል። ስራችን በንስሐ ልናጥበው ስሬትን ልናገኝ ይገባል ማለት ነው። ኃጢአትን ተሸክመን አሁን በዚህ ሰዓት ክርስቶስ ኢየሱስ አጽድቋል። በዚህ ሰዓት አንተ ጻድቅ ነህ በክርስቶስ ኢየሱስ በሚገባ በክርስቶስ ኢየሱስ የጸደቁ ሰዎች ሲኦል አይገቡም ማለት ነው አይደል? እናምናለን። አዎ ሲኦል እገባለሁ ብዬ ባስብ ኖሮ ለምን አሁን እንደዚህ የመጽሐፍ ቅዱስን ባይብልና በእግዚአብሔር ቸርነት ገብቷል። ምህረቱ ለዘላለም ነውና እግዚአብሔር ምህረትን ስለሚሰጠን በቀኙ እንቆማለን ብለን ያ ማለት የዘላለም ሕይወት የምታገኘው በስራክ ሳይሆን በክርስቶስ ኢየሱስ ጻድቅ ስለሆንክ ነው ማለት ነው። አሁን ይኸው መጣ። አሁን እዚህ ጋር አሁን እምነት ከስራ መጽሐፍ ቅዱስ ሊያጣላ ነው ለመሰለህ። እምነት ከስራ የጎደለ ከሆነ ደግሞ የሞተ ነው ይላል። ገብቶሃል? አሁን ስለዚህ ለምን ትሰናለህ ልትለኝ ነው። ጥቅሱ ላይ ሄደን እናወራለን። ችግር የለውም። የፈለከው ጥቅስ ላይ ግን አንድ ሰው ሁለት ማንነት አይኖረውም አይደል? በክርስቶስ ኢየሱስ ጻድቅ ነኝ ካልከኝ በቃ ጻድቅ ነህ ማለት ነው በክርስቶስ በስራዬ ጻድቅ አይደለሁም፣ ሁለት ማንነት አይኖርህም ማለት ነው። ጻድቅ ያልሆነ ሰውና በክርስቶስ ጻድቅ የሆነ ሰው ልትሆን አትችልም። አንድ ማንነት ነው የሚኖርህ። ወይ በክርስቶስ የጸደቀ ሰው ወይ ደግሞ በስራው ምክንያት ኃጢአት የሆነ ሰው ነው ልትሆን የምትችለው። በክርስቶስ ጻድቅ ከሆንክ ደግሞ የዘላለም ሕይወት አለህ። የዘላለም ሕይወት ደግሞ ያገኘው በስራክ ሳይሆን በክርስቶስ ኢየሱስ ነው ማለት ነው። በጣም ጥሩ። አሁን የሚያስታርቀንን ሀሳብ አገኘን እናንተ ማለት ነው። ጌታ ኢየሱስ ክርስቶስ በቀራንዮ አደባባይ የሞተልን ትልቁ ዋጋ የተዘጋውን የገነትን ደጅ ወይም መንግስተ ሰማያትን ስለከፈተልን ወደ ሞት የነበርን ሰዎች አሁን ወደ ድህነት አምጥቶናል።
እግዚአብሔር የተመሰገነ ይሁን። ከዛ በፊት ግን እኛ ምንም ኢምንቶች ነበርን። ገብቷል። ሙታን ወደ ሲኦል ነበር የሚገቡት። አሁን ግን ከክርስቶስ በኋላ ርስት መንግስተ ሰማያትን እንወርሳለን ብለን እናምናለን። ይህን ተስፋ ማድረግ ጻድቅ ከሆነ ትክክል ነህ፣ አሁንም ጻድቅ ነኝ። ይህን ተስፋ ማድረግ ከሆነ ማለት ነው። ገብቶሃል። ግን በእኛ በስራክ ነው በዚህ ሰዓት ጻድቅ ሆንኮ በክርስቶስ ኢየሱስ። በስመ አብ። የትኛው ስራ ነው አሁን እኔ ጻድቅ የሚያደርገኝ? የትኛው ስራ ነው? የክርስቶስን ዋጋ ናይስ። የዘላለም ሕይወት አለኝ ስትለኝ በክርስቶስ ኢየሱስ ነው ማለት ነው እንጂ በስራክ አይደለም። ኦፍኮርስ የትኛው ስራ? እኔ እኮ አሁን የትኛው ስራ ያድንም ማለት ነው። ስራ ያድንም ማለት ነው። ይሄ አሁን እዚች ጋ ነው እኔ እናንተ ትንሽ ኮሜንት የምንይዘው። ዲቤት አይደለም፣ ዲቤት ሳይሆን ኮሜንት የምንይዘው። ጻድቅ ያለው ብሎ ምግባረ ይሄ ብልሹ ነገሮችን መስራት ጌታን ያስነውራል፣ ሰዎችን ደግሞ በእግር ያስቆማል ማለት ነው። ጻድቅ ያለው ብለህ የሚያስነውር ነገር አታደርግም አንተ በህይወትህ። ጻድቅ ያለው ብለህ አንድ ሰው ጻድቅ ያለው ብሎ የሚያስነውር ነገር የሚያደርግ ከሆነ ይሄ ትክክል አይደለም ማለት። አሁን አንተ ጻድቅ ያለው ብለኸኛል፣ ነውር አታደርግም አንተ። ነውር አልባ ነህ በህይወትህ ማለት ነው። በስመ አብ። ይሄ እኮ ነው ሸክሜ የከበደኝ ሰው ነኝ፣ እግዚአብሔር ግን የሚያሳርፈኝ ብያለሁ ቅድም። አሁን እኔ ምንም ኃጢአት ራስ ንግግር ጋር ተጋጨ እኮ ለዛ ብዬ ነው። አሁን ካንተ ጋር ራሱ ስትጨቃጨቅ ይኸውልህ፣ ካንተ ጋር ለምሳሌ አንዳንዴ ሆት ሆነ ስናወራ፣ እኔ ሳወራ አንተ ስታወራ ራሱ ገብቶሃል አይደል? ይሄ ስራው ራሱ ይገልጻል አንዳንዴ ማለት ነው። የግድ ሌላ ከባባድ ስራዎችን መስራት አይደለም። አንተ አሁን ለምሳሌ አዳምጠኝ ስርህ ሳላዳምጥ ስቀር ራሱ ይሄ ራሱ አሁን ይሄ ምግባረ ብልሹነትን ነው የሚያሳየው። ሁለታችንም ችግር የለውም። ጥሩ እየተዋየን ስለሆነ እኔ በጣም ደስ ብሎኝ ነው እያወራ ያለሁት። በጣም በስርዓት ነው የምታወራው። አሁን አንተ በኢትዮጵያ ኦርቶዶክስ ሆነ ጻድቅ እንደሆንክ ታውቃለህ ማለት ነው አይደል? ይወጣይ በክርስቶስ ጸድቀናል። ማጸደቅ ማለት ሊትራሊ ዴፊኒሽኑ ርስት መንግስተ ሰማያትን መውረስ እርግጠኛ እንደሆነን ማመን ከሆነ በዛ ዲፋይንድ ይዳረግ። አሁን ለምሳሌ አንተ ጻድቅ ነኝ ብለኸኛል ካልከኝ ማለት ነው። አሁን በእኛ እምነት ቤተ እምነት ላይ በኢትዮጵያ ኦርቶዶክስ አስተምህሮ ጻድቅ የሚለው በደንብ ዲፋይንድ ይደረጋል። አሁን ለምሳሌ ግልጽ እንዲሆን ሀሳብ ግልጽ እንዲሆን ለምሳሌ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ጻድቅ ነው አይደል? አቡነ ተክለ ሃይማኖት አባታችን በጌታ ፊት በቃ ይሄ ባለሟልነት ያገኙ ጻድቃን ናቸው። ምን እሳቸው ብቻ ገብረ መንፈስ ቅዱስ ወይ ሌላው ጋር ትሄድ በቃ በቂ ነው። ምሳሌነት ስለሆነ በቃ በቂ ነው። የአንተ ጽድቅ አሁን ጻድቅ ያለው ስትለኝ አንተና የተክለ ሃይማኖት ጽድቅ ይለያያል። በጣም ጥሩ። ያጸደቀን ባይዘው መጀመሪያ ያጸደቀን ጌታ በደሙ የከፈለው ትልቅ ዋጋ ነው። ምንም ጥያቄ የለውም። ግን አሁን ለምሳሌ የቅዱሳን ስራቸው አሁን ስራቸው ስንል ማለት ነው ጌታ ኢየሱስ ክርስቶስ የሚጠቀምባቸው እኔ እንደሚገባኝ ደግሞ የሚገባኝም ትክክለኛው ስለሆነ ብዬ ስለማመን ማለት ነው። ለምሳሌ አባታችን ተክለ ሃይማኖት ለክርስቶስ ወይም ደግሞ ለእግዚአብሔር ምርጥ ዕቃ ናቸው ብዬ ማመን ሰው ነኝ። ምርጥ ዕቃ ናቸው፣ እግዚአብሔር ተጠቅሞባቸዋል። ይለያያል ጽድቃችሁ ይለያያል። አይ ኖ ጽድቅ አንድ ነው። አሁን እኮ ቅድም በተረዳነው ዴፊኒሽን ጽድቅ አንድ ነው። ቅድም በተረዳነው ያ ማለት ተክለ ሃይማኖት ምንም ቢሰራ አንተም ምንም ብትሰራ ስራችሁ ሳይሆን ክርስቶስ ኢየሱስ ነው ጽድቃችሁ ማለት ነው ሁለታችሁ። ይሄ አሁን እንደዚህ ስትለኝ አሜን ብዬ የምቀበል ሰው ነኝ። ባይዘዌ ምንም አሁን ጌታ ኢየሱስ ክርስቶስን እያነሳ ሁሉንም ከፍ አድርገህ ስትናገር አሜን ብዬ የምቀበል ሰው ነኝ። ከማጋ ስራ ማንንም አያጸድቅም ማለት ነው። በዚህ ንግግር መሰረት ተክለ ሃይማኖት ምንም ቢሰራ ስለጸደቀ ነው እየሰራ ያለው። ዮፍታሔ ምንም መልካም ቢያደርግ ጻድቅ ስለሆነ ነው የሚሰራው እንጂ ጽድቅ ክርስቶስ ኢየሱስ ብቻ ነው ማለት ነው። አሁን ይኸውልህ ኢየሱስ ክርስቶስ ብቻ ነው ለምትለኝ ነገር አክሴፕት አደርጋለሁ። ገብቶሃል? ኢየሱስ ክርስቶስ ብቻ ነው ለምትለኝ ነገር አክሴፕት አደርጋለሁ። እኔ አሁን የሚገባኝ ነገር ማለት ነው። ገብቶሃል አይደል? ሌሎቹ አሁን ለምሳሌ ሌሎች የምታነሳቸው ቅዱሳን የተባሉት ራሱ በክርስቶስ ምሳሌ ነው። ገብቶሃል? ኢየሱስን ክርስቶስን ከጎናቸው ስላደረጉ ቅዱሳን የሆኑት እንጂ ክርስቶስን ያለበሰ ሰው ቅዱስ ሊባል አይችልም። ስለዚህ ኢየሱስ ክርስቶስ ብቻ ነው ምንም በለኝ አውላለሁ። ብቻ ነው አውላለሁ። ግን ቅዱሳን አያስፈልጉም፣ ስራ አያስፈልግም ስትለኝ ደግሞ ኖ እላለሁ። ለምን ስራ የሚያስፈልገው ለምንድን ነው? እሱም ይሄን ብቻ መልስልኝና እንጨርስ። ስራ የሚያስፈልገው ጻድቅ ስለሆንክ የምትሰራው ስራ ነው ወይስ ለመጽደቅ ነው የምትሰራው? ይሄን ብቻ መልስልኝ። በጣም ጥሩ። ስራ የምንሰራው ገብቷል። ሲጀመር ዋናው ራሱ ጌታ ኢየሱስ ክርስቶስ ብሩክ የተናገረው ነገር አለ። ለምሳሌ ሙታንን ከተነሱ በኋላ ራሱ ከግራና በቀኝ ካስቀመጣቸው በኋላ
የሚጠይቃቸው ጥያቄ አለ። እናንተ የአባቴ ቡሩካን ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ ርስተ መንግስተ ሰማያት ግቡ ሲላቸው እንዲህ ምን አድርገን ያሉት አይደል? ከዛስ ብራብ አብልታችሁኛል አይደል የሚለው ብጠማ ጠጥታችሁኛል። ባጭሩ አቃው ማቴዎስ 25 እያወራህ ነው ያለው። ስለዚህ ይሄ የምን ስራ ነው የምትሰራው? አንተ የምትሰራው ለመጽደቅ ነው፣ ጻድቅ ስለሆንክ ነው የምትሰራው። ይሄኛውም ባጭሩ መልስ ነው። እኔ ለመጽደቅም የምሰራው ስራ ነው። ለመጽደቅ ስራ የምሰራው ስራ ነው። ለመጽደቅ ከሆነ የምትሰራው ጻድቅ አይደለህም ማለት ነው። ለመጽደቅ የሚሰራ ሰው ጻድቅ ያልሆነ ሰው ነው ማለት ነው አይደል? መጽደቅ ማለት ለምሳሌ ምግብ ትበላለህ አይደል? ምግብ የምትበላው ሰው ለመሆን አይደለም። ምግብ የምትበላው ሰው ስለሆንክ ነው። ኦልሬዲ ሰው ነህ፣ ሰውነት ተወልደሃል። ምግብ ትበላለህ በየቀኑ። ምግብ የምትበላው ግን ሰው ለመሆን ሳይሆን ኦልሬዲ ሰው ስለሆንክ ነው። ምሰራው ለመጽደቅ ከሆነ ጻድቅ አይደለህም ማለት ነው። ጻድቅ ስለሆንክ ምሰራ ከሆነ ግን የጽድቅ ፍሬ ነው ማለት ነው። ልዩነቱ ገብቷል? አንተ ለመጽደቅ ከሆነ ምሰራው ኦልሬዲ ጻድቅ አይደለህም ማለት ነው። ኦኬ፣ አሁን ጻድቅ የሚለውን ነገር ርስት መንግስተ ሰማያትን ወደ መውረስ ብለን አስበና ተስማምተናል እኮ ብሩክ። አሁን እርግጠኛ ነኝ አሁን ከተናገርከው አንጻር ክራሽድ የሚያደርግ አስተምሮ የለም በእኛ ላይ። ለምን ብትለኝ መጽደቅ ማለት ተስፋ የምናደርጋትን ርስት መንግስተ ሰማያትን መውረስ ከሆነ በዚህ ላይ የተራበ ማብላትን፣ የተጠማ ማጠጣትን፣ የታረዘ ማልበስን፣ እነዚህ ደግሞ ስራዎች ናቸው። አያስፈልጉም ብለን ደግሞ ክሎዝድ ማድረግ የለብንም። እርግጠኛ ነኝ አንተም አያስፈልጉም ሳይሆን አያስፈልጉም የምትሰራው ለመጽደቅ ነው ወይስ ጻድቅ ስለሆንክ ነው? አሁን የተራበ ሰው የምታበላው ጻድቅ የሆነ ማንነት ስላለክ ነው ወይስ አብልተ ለመጽደቅ ነው? ጥያቄ በጣም ግልጽ ነው። አብልተ ለመጽደቅ ወይስ የጻድቅ ሰው ፍሬ ነው ማብላት? መጽደቅ ይገፈፋል ብለህ ማምን ይመስለኛል እኔ። መጽደቅ ለምሳሌ ማጣት አንድ ሰው ለምሳሌ ከመዝገብ ላይ እሱ ሌላ ፖይንት ነው። የጸደቀ ሰው ድነቱን ያጠላያም ሳይሆን አሁን አንተ ግን የሰራ የምታበላው ይሄድክ የምታበላው የታመመ ሰው የምትጠይቀው አብልተ ለመጽደቅ ነው ወይስ ጻድቅ የሆነ ሰው ስለሆንክ ፍሬክ ነው እየታየ ያለው? መልካም ህይወት ነው እየታየ ያለው? በጣም ጥሩ። አዎ፣ ስለዚህ ህግና ስርዓቶችን ስንጠብቅ ፍሬዎቹ ናቸው፣ ትሩፋቶቹ ናቸው ማለት ነው። የጽድቅ ትሩፋቶች ናቸው። ጻድቅ ስለሆንክ ነው እያበላ ያለው እንጂ ለመጽደቅ አይደለም ማለት ነው። ወይ ብሩክ፣ አሁን እኔ ይከብደኛል። ጻድቅ የምትለውን ነገር ለእኔ ባትጠቀሙ ደስ ይለኛል። መጽሐፍ ቅዱስ የሚለውን ብቻ ላንብብና እኔ ልጨርስ። ለምሳሌ አሁን ና ብለህ ስለጋበዝከኝ ያለበት ስፍራ ይሄ ልጅ ምን ብሎ ስለ ህይወቱ ነግሮታል። አንድ ሰው ና ብሎ ሲጋብዝ ወደ ምቹ ስፍራ ነው መጥራት መቻል ያለበት ብዬ ነው ማምነው። አንድ ሰው እርግጠኛ ሳይሆን ያለበት ቦታ ላይ እርግጠኛ ሳይሆን ሰው ቢጋብዝ እርግጠኛ ወዳልሆነበት ቦታ ነው። ለምሳሌ ጭቃ ውስጥ ቁመ ካንተ ረግረግ ጭቃ ውስጥ ቁመ እኔ ደረቅ ቦታ ላይ ቁሜ ና ብትለኝ ስለምትወደኝ ነው ወይስ ስለምጠላኝ ነው ና ብለህ እየጎተትከኝ ያለው ወደ ጭቃ? እንዴ ኖ አሁን ጭቃ ላይ ምን እያረክ ነው? ለምሳሌ የከበደ ምንድን ነው? አንተ በጭቃ ተይዘሃል። ለምሳሌ ጭቃ ውስጥ ገብተህ ጭቃ ይዞሃል እና መልካም ስፍራ ነው ያለው ብለህ ብትጠራኝ እኔ ደረቅ ቦታ ነው የቆምኩት ስለምትወደኝ ነው ወይስ ደግሞ ስለምጠላኝ ነው ወደ ጭቃ እየጠራኝ ያለው? አብረን እንሙት ካልሆነ በስተቀር አብረን ወደ ጭቃ የሚጠራው ዲያብሎስ ነው። አብረን እንሙት ነው የሚሆነው ማለት ነው። አየህ፣ አንተም ሰዎችን ስትጋብዝ ና ስትል አንተን ያ ያለህበት ስፍራ እርግጠኛ ሊያደርግ ይገባል ማለት ነው። አሁን እኔ መጽሐፍ ቅዱስ ልስጥክ። ብሩክ አንተ ጻድቅ ነህ ወይ ብትለኝ እንዴ በኢየሱስ እኔ 2014 ላይ ነው ወደ ጌታ ስመጣ ጻድቅ የሆንኩት። መቼም ከዚህ ስፍራ ላልወርድ ማለት ነው። በክርስቶስ ኢየሱስ ተሰውሬያለሁ። ጻድቅ ነህ እንዴ? ምን ጥያቄ አለ? ብሩክ ያልጸደቀ ማለት በክርስቶስ ኢየሱስ ሆኜ አስታርቀው። እሺ ማንም አስታርቀው። ይሄን ቃል ማንም የቆመ ቢመስለው እንዳይወድቅ ይጠቀቅ የሚለውን አስታርቀው። አሁን ከተናገርከው ጋር ማለት ችግር የለውም። ምን ማለት እንደሆነ መልስልሃለሁ። ምን ማለት እንደሆነ መልስልሃለሁ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ይኸውልህ እኛ በእርሱ ሆነን በክርስቶስ ኢየሱስ ሆነን ማለት ነው። እኛ በኢየሱስ ሆነን በእግዚአብሔር ልጅ ሆነን የእግዚአብሔር ጽድቅ እንሆን ዘንድ የማጽድቅ እንሆን ዘንድ የእግዚአብሔር ጽድቅ እንሆን ዘንድ ሲጀምር ጽድቃችን ራሱ የሰው ጽድቅ አይደለም፣ የእግዚአብሔር ጽድቅ ነው። የሰው ጽድቅ የእግዚአብሔርን ጽድቅ ማሟላት የሚችል አይደለም። ለምን? ነውር አለበት፣ ድካም አለበት። የሰው ጽድቅ መውደቅ አለ በሰው ጽድቅ ውስጥ። የሰው ጽድቅ የእግዚአብሔርን ጽድቅ ማሟላት መመጠን የሚችል አይደለም። ታዲያ እኛ እንዴት ነው የእግዚአብሔር ጽድቅ የሆን ነው? እኛ በእርሱ ሆነን ነው። በክርስቶስ ኢየሱስ ሆነን ነው የእግዚአብሔር ጽድቅ እንሆን ዘንድ
ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ተመልከት፣ አሁን ይሄ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ላይ ያለ ቃል ነው። ኢየሱስ በባህሪው ኃጢአት የሚያውቀው ሰው አይደለም። በዚህ ምድር ላይ ሲመላለስ ነውር አልባ ነበረ፣ ያለ ኃጢአት የተመላለሰ ነበር። ግን ምን ሆነ? ኃጢአት ተደረገ። እሱ እኮ ጻድቅ ነው። አየህ፣ ኃጢአት ሰርቶ አይደለም ኢየሱስ፣ ተደርጎ ነው። የእኛስ ማንነት ምንድን ነው? ኃጢአተኞች ነበርን፣ በሙታን መንደር ነበርን፣ ጽድቅ የማያቀን ሰዎች ነበርን። እና ጻድቅ ምን ተደረግን? እኛም ሰርተን አይደለም፣ እኛም አየህ ተደርገን ነው። ኢየሱስስ ኃጥ ተደረገ፣ መስቀል ላይ ለውጥ ተካሄደ ማለት ነው። ጻድቅ ስንደረግ ምን አይነት ጻድቅ ነው የሆነው? የእግዚአብሔር ጽድቅ ነው የሆነው በክርስቶስ። ይኸውላችሁ የእግዚአብሔርን ጽድቅ የሚመጥነው ራሱ እግዚአብሔር ነው። ማን ነው? ኢየሱስ ራሱ ነው፣ ነውር የማይገኝበት ነውር ያልተገኘበት። ታዲያ እኛ በእርሱ ሆነን በእግዚአብሔር ፊት ምን ሆነናል? የእግዚአብሔር ጽድቅ ሆነናል፣ ነውር አልባ ሆነናል። ታዲያ ብሩክ ምንድን ነው? የእግዚአብሔር ጽድቅ ነን። እንዴት? በክርስቶስ ኢየሱስ። በክርስቶስ ኢየሱስ ዳግም ተፈጠርን እኮ ማለት እኮ ነው። እግዚአብሔር እኛን ሲመለከተን እኛን አይደለም፣ ነውራችንን አይደለም የሚያየው፣ ኢየሱስን ነው በእኛ ላይ የሚያየው። ለዛ ልጆች ይለናል፣ ጻድቃን ናቸው ይላል። ምን ማለት መሰላችሁ? በኤፌሶን መልእክቱ ላይ ቅዱስ ጳውሎስ ምን አለ መሰላችሁ? እንደዚህ አለ፣ ዓለም ሳይፈጠር፣ በጣም እኮ የሚገርም ነው፣ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። አይገርምም? ምን እንሆን ዘንድ? በፊቱ ነው የሚለው። በእግዚአብሔር ፊት ነውር የሌለን፣ በእግዚአብሔር ፊት ነውር አልባ ሆንን ማለት ነው። በክርስቶስ ኢየሱስ ነውር አልባ በሆነው በእርሱ እኛ ነውር የሌለን ሆንን። በክርስቶስ ኢየሱስ። የት? በፊቱ ነው የሚለው። ብሩክ ምንድነው? ጻድቅ ነኝ ነኝ። ጻድቅ ነኝ ስትል የቆመ ቢመስለው እንዳይወርቅ ይጠንቀቃለን ወንድማችን። ምን ማለት ነው? ጻድቅ ነኝ ስል እኔ እያልኩኝ ከሆነ ትምክት ነው ይሄ። አያችሁ ሮሜ መጽሐፍ ምዕራፍ 4 ላይ እኔ ብዬ ከሆነ ጻድቅ ነኝ ያልኩት ማለት እኔ ጻድቅ ነኝ ስል በስራዬ ጻድቅ ነኝ፣ በጣም ጡንቻ አውጥቻለሁ፣ ብርቱ ነኝ እኔ በጾም በጸሎት ተራራ በመውጣት ትእዛዛቱን በመጠበቅ ብርቱ ስለሆንኩኝ አስቆጥሬ ጸደቅኩኝ ብዬ ብናገር ትምክት ነው ይሄ። ለዛ ነው በሮሜ መጽሐፍ ቅዱስ ጳውሎስ ምን አለን? ምዕራፍ 4 ላይ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ይላል። በስራ ከሆነ አስቆጥራችሁ ከሆነ ትምክት ነው፣ እንዳይወርቅ ይጠንቀቅ ይላል። እኔ አስቆጥሬ አይደለም ተቆጥሮልኝ ነው፣ ትምክት አይደለም ማለት ነው። ጻድቅ ነኝ ስል እኔ ጡንቻ አውጥቼ አይደለም፣ በእግዚአብሔር ፊት ጻድቅ የሆነውን ክርስቶስ ኢየሱስን ተመልክቼ ነው። ትምክት የለም ማለት ነው በእኔ ዘንድ። የኔ አቅም ነው እያልኩ አይደለም፣ የኔ ብርታት ነው ያጸደቀኝ እያልኩ ሳይሆን ተቆጥሮልኝ ነው፣ አስቆጥሬ አይደለም። ለዛ ነው መጽሐፍ ምን አለ? አብርሃም በስራ ጸድቆ ቢሆን፣ ስራ አጽድቆት ቢሆን የሚመካብ ይኸው ይላል። ምን? ይኸው አስቆጥሬ ነው፣ ይሄ እኔ የተለየው ነኝ፣ እኔ ብርቱ ነኝ ይላል። አይገርምም? እንደዛ ሳይሆን አብርሃም የጸደቀው በእምነት ነው፣ ተቆጠረለት። እምነቱ ምን ሆነ? ጽድቅ ሆነ፣ ተቆጠረለት። ብሩክ አንተስ? አዎ ለአብርሃም ብቻ አይደለም ተብሎ ተጽፏል። እምነቴ ጽድቅ ሆኖ ተቆጠረ፣ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ ኢየሱስ የሕግ ፍጻሜ ነው ተብሎ ተጽፏልና በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ የሚያምን ሁሉ ይጸድቅ ዘንድ ምን? ክርስቶስ ኢየሱስ የሕግ ፍጻሜ ነው። ትምክት የለም በእኛ ዘንድ። ለምን? ያጸደቀን እርሱ ስለሆነ። እኔ ሰርቼ አይደለም። ስራ ደሞዝ ነው። ሰራንና ይከፈለናል። የሆነ መስሪያ ቤት ስንሰራ ሰርተን ለሰራንበት 30 ቀን ለሰራንበት ይከፍለናል። አሁንም እኛ በእግዚአብሔር መንግስት ውስጥ ስንሰራ ወንጌል አገልግሎት ስራ ነው። ታፕታፕ እያደረጋችሁ ሰዎች ወደዚህ ህይወት እንዲመጡ እየሰራችሁ ነው። ጊዜያችሁን ሰጥታችኋል። በቃ ስራ ነው ይሄ። ለሰራችሁበት ላገለገላችሁበት እግዚአብሔር ደግሞ ይከፍላል፣ እንደየስራችን መጠን ማለት ነው። እሱ ሪዋርድ ነው። የዘላለም ህይወትስ ሰርተን የምናገኘው ሳይሆን ጸጋ ነው፣ ነፃ የሆነ የእግዚአብሔር ስጦታ ማለት ነው። ይሄ ምን ማለት ነው? ኢሟቲነት ማለት ነው። መዳንና አለመጥፋት በክርስቶስ ኢየሱስ ተገለጠ ይላል። የእግዚአብሔርን ህይወት መካፈል በክርስቶስ ኢየሱስ ማለት ነው። እና እኔ ጻድቅ ነኝ፣ ያው ጻድቅ ነኝ። ጎሽ ብሩኬ፣ ቃሎት ያሰማልን፣ መንግስተ ሰማያትን ያዋርስልን ነው የሚባለው። አሁን እኔ ከተረዳኸው ከተናገርከው አነጋገር አንጻር እንዲህ አይነት በጣም ቃለ ወንጌል ከፕሮቴስታንት ላይ ሰምቼ አላውቅም። አንተ በደንብ ነው የተናገርከው። አሁን ከተናገርከው አንጻር ከእኔ ጋር ምንም ክራሽድ የሚያደርግ ነገር የለም። እችን ቤተክርስቲያን ክራሽድ አታረግም። ለምን ላልከው እኔ በስራ አይደለም የጸደቅኩት፣ ያጸደቀኝ ጌታ ኢየሱስ ክርስቶስ ነው። የተከፈለልን በዋጋ የተገዛነን በደሙ የተገዛነን እንጂ ለምሳሌ እኔ ጻድቅ ነኝ እኔ ቅዱስ ነኝ ብሎ መናገር ትምከት ነው የሚሆነው ላልከው ብዙ ጊዜ በጣም ይሄን አፕሪሼት አደርጋለሁ። መሆንም ያለበት ይሄ ነው ብዬ ነው የማምነው።
ከዚህ እምነት ላይ እቺ ቤተክርስቲያን ሚስ ያስተምሩ እንዳታረገኝ ወይ ደግሞ ባልሆነ መንገድ እንዳትረዳኝ። ጻድቅ አይደለሁም እያልኩ አይደለም፣ ጻድቅ ነኝ ብዬ ተናገርኩ እኮ። እኔ ጻድቅ ነኝ ይኸውልህ፣ እኔ ጻድቅ ነኝ ብዬ ስናገር አልከኝ፣ በስራዬ ያገኘሁት ሳይሆን ጻድቅ የሆነውን ክርስቶስን ሪፍሌክት እያረኩ ነው። ጻድቅ ነኝ ብዬ ሰውማ ስራ አይጸድቀውም። ገብቶኛል። ቆይ አሁን ተስፋ ማድረግላት ተስፋ ማደርጋት ርስት መንግስተ ሰማያት ይሄ የስጋና የደም ክርክር አይደለም። ይሄ ፔጅ ባይዘው እኔ እንዲገባኝ የምፈልገው ነገር ከዚህ ዓለማዊ ነገር ላይ አይደለም። ይሄ መጽሐፍ ቅዱስ ቃል የተነገረው በተቻለ አቅም እኔ ማስተካከላለሁ፣ ዳኒም ሁላችንም እናስተካክል። በቃ በይሄ ሁሉም ሰው አንድ እግዚአብሔርን ቃል እንድንወያይ ነው የምፈልገው እንጂ ዋናው ይሄ የስጋ ጉዳይ ቢሆንማ ምን ችግር አለው? በልቼ መተኛት እችላለሁ። እኛንተም እንደዛው። ግን ተስፋ የምናደርጋትን ያቺ እኔ እግዚአብሔር ያዘጋጀልን ዝም ብሎ የተከፈለ ዋጋ አይደለም፣ በደሙ የተከፈለልን ትልቅ ዋጋ ጌታ ኢየሱስ ክርስቶስ ባዶ ሆኖ ገብቷል። እኔ የሚገባኝን እውነት ልንገር ብሩኬ፣ ሌላ አይደለም፣ በማሳነስም ከፍ በማድረግም ምናምን አይደለም። በአጭር ቁመት በጠባብ ደረት ተወስኖ ሁሌ በቃ እርቃኑን ሆኖ የከፈለልኝ ትልቅ ዋጋ በፍጹም በዚች ቤተክርስቲያን ላይ ሆኜ አልሻርኳትም፣ አልክዳትም። ገብቷል አይደለ? ያ የተከፈለልኝ ዋጋ ይሄ የግድግዳው መጋረጃው የተቀደደበት ሁላችንም ክርስቲያኖች በክርስቶስ ክርስቲያን የሆነን ሰዎች ርስት መንግስተ ሰማያት የምንወርሰው በጌታ በኢየሱስ ክርስቶስ ነው። በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነው። አለቀ በቃ። በዚህ ላይ እንስማማ ሁላችንም ማለት ነው። ከዛ ያ ማለት ተስማማ ማለት ነው። ለምሳሌ እኔ ምን አልኩት? በክርስቶስ ኢየሱስ አዲስ ፍጥረት ነኝ፣ ጻድቅ ነኝ። ጻድቅ ስለሆንኩኝ ክርስቶስ ኢየሱስ ያዘዛቸውን ትእዛዞች ለምሳሌ በያዕቆብ መልእክት መጽሐፍ ምዕራፍ 1 ላይ ነውር የሌለበት አምልኮ ወላጅ የሌላቸው ልጆች መጠየቅ ነው ይላል። አሁን ይሄ አምልኮ ነው። ለምን? ለዳነ ሰው ሂደ ሰዎችን ስትጠይቅ፣ ሰዎችን ስታግዝ፣ በድካማቸው አብረሃቸው ስትካፈል አምልኮ ነው ይላል መጽሐፍ። ያ ማለት ለመጽደቅ ሳይሆን ጻድቅ ስለሆንኩኝ የጽድቄ ፍሬ እየታየ ነው ብዬ አምናለሁኝ። አንተ በዚህ ንግግር ትስማማለህ? ለመጽደቅ ሳይሆን መልካም ነገር ማድረገው ጻድቅ ስለሆንኩኝ ነው ብዬ ነው ማምነው። ትክክል ነኝ? በጣም ጥሩ። እሺ እኔ ልስማማ፣ አንተም እኔ አሁን በተናገርከው እስማማለሁ። ለምሳሌ ጻድቅ ኃጢአትን ይሰራል ብለህ ታምናለህ አታምንም? እሺ ጻድቅ ብለህ ስለጠየቀኝ በደንብ ስማ። የሚመልሰው መልስ ጻድቅ በኃጢአት ውስጥ ኃጢአት ይሰራል የሚለው ጥያቄ መብራራት ስላለበት ነው። በኃጢአት ውስጥ ጻድቅ ጸንቶ አይኖርም። ምን ማለት ነው ጸንቶ አይኖርም ማለት? ብሩኬ ቆይ እንደናንተ ላድርገው፣ የስ ኦር ኖ እናድርገው። ጻድቅ የሆነ ሰው ኃጢአትን ይሰራል አይሰራም? የስ ኦር ኖ በልና ከዛ መልስልኝ። ለመማማር ስለሆነ ብሰማኝ 1 ደቂቃ ትጠቀማለህ። ጻድቅ ኃጢአትን ይሰራል? አዎ ሊደክም ይችላል። ግን በኃጢአት ውስጥ ግን ጻድቅ ጸንቶ አይኖርም። አየህ፣ መልሱ ልዩነት ስላለው ነው። ምን ማለት መሰለ? በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን እንደሆነ ይናገርና ከብርሃን ጋር ብርሃን ከሆነው አምላክ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን ይላል። ቃሉ ምንድነው? መመላለስ የሚል ቃል ነው። ጻድቅ በኃጢአት ውስጥ ጸንቶ አይኖርም ወይ ደግሞ ህይወቱ አያደርግም ማለት ነው። ሁሌ በኃጢአት ውስጥ ተጸንቶ የሚኖር ከሆነ ጻድቅ አይደለም። ሲጀምር እሱ ውሸታም ነው፣ ህብረት የለውም ከእግዚአብሔር ጋር። ጻድቅ በብርሃን ነው የሚመላለሰው፣ ህይወቱ በብርሃን ነው። ግን ጻድቅ ሊደክም ይችላል፣ ሊወድቅ ይችላል። አየህ፣ ኃጢአትን ሊያደርግ ይችላል፣ ሰው ስለሆነ ይደክማል። ለዛ ነው በአንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ልጆች ሆይ ኃጢአት እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ግን ይላል፣ ለጻድቃን ነው ይሄ የተጻፈው፣ ልጆች ለሆኑት ከአብ ዘንድ ጠበቃ አለን ይላል። ጠበቃ አለን። ለሚደክሙት በኃጢአት ጸንተው ለሚኖሩት አይደለም፣ ለእነሱ ወንጌል ነው የሚያስፈልጋቸው። ህይወታቸው ለሆነ ጨለማ ኃጢአት ህይወታቸው ለሆነ ሰዎች ኢየሱስ ነው የሚያስፈልጋቸው። ለደከሙት ግን ለምን? ሰው ነው ይሳሳታል። በጣም ብዙ ጻድቃን ሲወድቁ እንመለከታለን፣ ሲስቱ እንመለከታለን። ለእነሱ ግን በድካማቸው የሚራራ ሊቀ ካህን ስላለ ክርስቶስ ኢየሱስ ጠበቃ ነው ይላል መጽሐፍ። መልሴን አስተውሎ ከሆነ ኃጢአትን ሊሰሩ ይችላሉ፣ ግን በኃጢአት ውስጥ ግን ጸንተው ግን የሚኖሩ አይደሉም። ለዛ ነው ጻድቅ 7 ጊዜ ይወድቃል ቢወርድ 7 ጊዜ ይነሳል የሚለው ምላሽ ይሆን ነበር። አሁን አንተ የተናገርከው ላይ ግን በአብ ዘንድ ጠበቃ አለን ሲንል ዲፋይንድ አድርግልኝ፣ የክርስቶስ ጠበቃነትን ዲፋይንድ አድርግልኝ። እሺ ፍሪላንድ አንዴ ሚውት አድርገው። ክርስቶስ ኢየሱስ ጠበቃ ነው ማለት የሚታይልን ደም አለ ማለት ነው። በድካማችን የሚራራ ሊቀ ካህን ብያለሁ። በዕብራውያን መጽሐፍ ምዕራፍ 5 ላይ ሲናገር ጌታ ኢየሱስ ክርስቶስ በድካም የሚራራ ሊቀ ካህን ነው፣ በመድከማችን እንዳንጠፋ። በኃጢአታችን ምክንያት ማለት ነው።
በኃጢአታችን በመድከማችን ምክንያት እንዳንጠፋ ጌታ ኢየሱስ ክርስቶስ ስለኛ ይታያል ማለት ነው። ጠበቃ የሚለው ቃል አድቮኬት ነው። አድቮኬት ማለት ምን ማለት ነው? በማንኛውም ፍርድ ቤት አሁን ቃል ነው የሚለው በማንኛውም ፍርድ ቤት አንተን ወክሎ ሊቆም የሚችል ማለት ነው። እኛን ወክሎ የገባ ማንን? ልጆችን ወክሎ የገባ በሰማይ ሊቀ ካህናት አለን ማለት ነው። እኛን ወክሎ የሚቆም አድቮኬት ላልከው ላይ ዳኛ የሚለው ያስኬዳል ማለት ነው አይደል? አይ ዳኛ አይደለም። አድቮኬት ዳኛ ሳይሆን ስለአንተ ሙሉ ውክልና ወስዶ የገባ ማለት ነው። ይኸውልህ በሰማይ ዘመድ አለን አይደል? በሰማይ ወንድም አለን፣ ኢየሱስ ይባላል። በሰማይ እኛን ወክሎ የገባ አለ፣ መድኃኒት ኢየሱስ ክርስቶስ። የእኛን ስጋ ይዞ ነው ሄደው። ይኸውልህ ጌታ ኢየሱስ ክርስቶስ ከድንግል ማርያም ነው አይደል በስጋና በደም የተካፈለው። ይሄንኑ ስጋ ይዞ ነው ያረገው ወደ ሰማይ። የኛ የሆነ ስጋ ማለት ነው በሰማይ ያለ ዛሬ መላእክት የሚሰግዱለት። ደግሞ ኢየሱስ ሰው ብቻ አይደለም፣ አየህ፣ እሱ ደግሞ አምላክ ነው፣ አምላክ ጭምር ነው፣ አምላክ ነው እና እኛን ወክሎ ገብቷል ማለት ነው። ከአምላክም ወገን ነው፣ ከሰውም ወገን ነው። እኛን ወክሎ ገብቷል። እኛን ወክሎ የገባው እሱ ደግሞ መድኃኒት ነው ማለት ነው። እሱ ከሌሎች የፕሮቴስታንት አስተምሮ ካላቸው ሰዎች ጋር እንደዚህ አይነት መንፈሳዊ ጥያቄ ስንጠያየቅ የሚያነሱልኝንና አሁን አንተ ያነሳህልኝ ጋር ክራሽ ያረገብኝ ስላለ ነው። አሁን ለምሳሌ ጠበቃ የሚለውን አስረዳኝ አድርገኝ። በዚህ አይነት አንደርስታንዲንግ ከሆነ የተከፈለ ዋጋ በሚለው ብንሄድ የተሻለ የሚያስማማን ይመስለኛል። ለምሳሌ ከአብ ዘንድ ጠበቃ አለን ስል ክርስቶስ የከፈለው ዋጋ አለ። ያ ማለት ከጽድቃችን እንዳንሽር ወይም ደግሞ እንዳንነቃነቅ የሚያደርገን ዋጋ አለ ማለት ነው። ያ የከፈለው ዋጋ ደሙ ነው በሚለው እንስማማለን፣ ምንም ጥያቄ የለውም። ግን ጠበቃለን የሚለውን ደግሞ ወደ ምልጃ በማድረግ የማያስማማኝ ነገር ጠበቃለን የሚለውን ወደ ምልጃ በማድረግ አቤቱ እግዚአብሔር አብ ሆይ እነዚህ ልጆችህን ማራቸው፣ ይቅር በላቸው የሚል ስርዓትን ለጌታ ለኢየሱስ ክርስቶስ አንሰጥም። አንተም እንደዛ እንደማሰጥ ምን ማለት ነው? ያ ማለት በሰማይ ይለምናል እያልከኝ ነው? አሁን ስለኛ እየለመነ ነው የሚል ትርጉም ይሰጠኝ ነው? እንደዛ ብለው የሚሰጡ ዲቤቱ ስላገኘሁኝ ነው አሁን አንተን የጠየቅኩ ማለት ነው። አሁን በአንተ አንደርስታንዲንግ የተከፈለ ዋጋ በሚለው ሰዎች ዮፍታሔ ምን መሰለህ፣ ከሰዎች እንደዛ አይነት ነገር ልትሰማ ትችላለህ። ያሰማም አልልህም፣ ግን ትምህርታቸው ምንድን ነው ብለው መጠየቅ ግን፣ ለምሳሌ ቅድም ሰዎች እንደዛ ሊያስተምሩ ይችላሉ። ፕሮቴስታንት ብለው ነው። ፕሮቴስታንት ስማኝ፣ ምን አልኩ መሰለህ ቅድም አንተ መምህራኖቹ መድረክ ላይ ቆመው ሊሳሳቱ ይችላሉ አልክ አይደል? የሆኑ ሰዎች እንደዛ ሲሉ ልትሰማ ትችላለህ። ያ ማለት ግን የእኛ ትምህርት ነው ማለት አይደለም። ትምህርታችንን ነው አየህ ቼክ ማድረግ ያለብህ እንጂ ሰዎች የሚሉትን አይደለም። ሰዎች ተሳስተው ሊናገሩ ይችላሉ። እኛ ጌታ ኢየሱስ ክርስቶስ የከፈለው መስቀል ላይ የዛሬ 2000 ዓመት የከፈለው ዋጋ ዘላለም እኛን ጻድቅ የሚያደርግ ደም ሁሌ አይደለም የሚከፈለው። አንዴ የተከፈለው ግን ዘላለም ግን በእግዚአብሔር ፊት ነውር አልባ የሚያደርግ ነው። በጣም ጥሩ። ይሄ ያስኬዳል። ትክክል ነው። ምንም ነውር አልባ ነው በእግዚአብሔር ፊት በክርስቶስ ኢየሱስ ደም። ብሩኬ ቅድም ነግሬያለሁ። አንተ እያልክ አትጠይቀኝ። እኔ አሁን ይኸውልህ በክርስቶስ ኢየሱስ ደም ጻድቅ ነኝ፣ በእግዚአብሔር ፊት ነውር አልባ ነኝ። አየህ በድፍረት እናገራለሁ። አንተ በተከፈለ ዋጋ ትክክል ነው። ጽድቃችን እንደ መርገም ጨርቅ ሆነ ብለዋል እኮ እነ ደቂቀ ነቢያትም አበይት ነቢያትም የተናገሩት ማለት ነው። ስለዚህ ይሄ ደግሞ ገብቷል። የነዛ የነቢያት ጽድቃቸው ኢምንት ወይም ዋጋ የሌለው የሆነው አሁን ግን ትልቅ ዋጋ እንዲሆኑ አድርጓል። ጌታ ኢየሱስ ክርስቶስ ጌታ የከፈለው ዋጋ ነውር አልባ ነህ አንተ በእግዚአብሔር ፊት ጻድቅ ነህ፣ በእግዚአብሔር ፊት ነውር አልባ ነህ፣ ነውር የለብህም በእግዚአብሔር ፊት አንተ። የስ አሁን ለምሳሌ እግዚአብሔር አብ እኛን የሚያየን በክርስቶስ ነው። ምንም ጥያቄ ማለት ጻድቅ ነህ ማለት ኃጢአታችን ከባቴ አበሳ እንለዋለን። ባይዘው ከባቴ አበሳ እንለዋለን። ጌታ ኢየሱስ ክርስቶስ ሁላችንም ኃጢአታችን የተሸከመ እሱ ስለሆነ ማለት ነው። አንዴ ስለዚህ እግዚአብሔር አብ በክርስቶስ ኢየሱስ ነው እኛ የሚያየን አልከኝ አይደል? ይፍታዬ ልክ ነኝ? አዎ በክርስቶስ ኢየሱስ ከሆነ የሚያይክ አንተን ጻድቅ በሆነው በሱ ስለሆነ የሚያይክ አንተ ጻድቅ ነህ ማለት ነው። በሱ እየታየክ ስለሆነ ምን ጥያቄ ያለው? ክርስቶስ ጻድቅ ስለሆነ እኮ ነው። ክርስቶስ ጻድቅ ስለሆነ ጻድቅ ከሆንክ አንተ የጻድቅ ስራ ነው የምትሰራው ማለት ነው አይደል? አሁን ስራ ስትሰራ በክርስቶስ ኢየሱስ ጻድቅ ስለሆንክ ነው መልካም ህይወት ያለክ መልካም ስራ ነው የምታደርገው ማለት ነው። የስ አይስ ያ ማለት ስራ ለመጽደቂያ ሳይሆን የጸደቀ ሰው የሚሰራው ነገር ነው ማለት ነው ስራ። እዚህ ጋ ግን ብሩኬ እንድትረዳኝ የሚፈልገው ስራ ገብተዋል አይደለ? ርስት መንግስተ ሰማያትን ያወርሳል። አሁን ለምሳሌ ምልህ ማለት ነው ያወርሳል ስል ስትጸድቅ፣ መጀመሪያ ስትጸድቅ በቃ ጸድቀናል በጌታ በኢየሱስ ክርስቶስ በክርስቶስ ኢየሱስ እኮ ጻድቅ ነኝ ነውር አልባ ነኝ ብለኸኛል አይደል? ከዛ እጅና እግርህን ጠጥፋል። ቆይ ነውር አልባና ጻድቅ ስለሆንክ ነው እኮ የምትሰራው ማለት ነው። አሁን ለምሳሌ የተቸገረ ሰው ሄደህ ስትጠይቅ
ጻድቅ ስለሆንክ ነው። ጻድቁ ዮፍታሔ ነው ሄዶ የተቸገረን ሰው የሚጠይቀው ማለት ነው አይደል? እንጂ ሰርተ ልጸድቅ አይደለም ማለት እኮ ነው። በጣም እኮ ቀላል እኮ ነው ሐሳቡ። አሁን ጻድቅ ነኝ ብለህ የምታምን ከሆነ በክርስቶስ ኢየሱስ ነውር አልባ ነኝ የምትል ከሆነ ጻድቅ የሆነው ዮፍታሔ ነው ሂዶ ለምሳሌ ሆስፒታል ሂዶ ሰዎችን ሲጠይቅ ጻድቁ ዮፍታሔ ነው ሂዶ እየጠየቀ ያለው ማለት የታመሙ ሰዎች ልክ ነኝ? አሁን ጻድቁ ዮፍታሔ ምናምን የሚባለው ነገር ለእኔ እንትን አይሆኑም። አሁን ከጌታ ከኢየሱስ ክርስቶስ አንጻር ጻድቅ ካልን ጻድቁ ጌታ ኢየሱስ ክርስቶስ ነው፣ በሱ ነው እኛ የጸደቅ ነው በሚለው እንስማማለን። ምንም ጥያቄ የለውም። ይህም የኢትዮጵያ ኦርቶዶክስ አስተምህሮ ጋር ክራሽ አያደርግም። ግን እኔ የምልህ የጽድቅ ስራዎችን መስራት፣ መልካም ነገሮችን መስራት አለመስራት ማለት ነው ዋጋ ያስከፍላል። ገብቶሃል? ከጽድቅ ስራ ያርቃል ማለት ባጭሩ። ስለዚህ መስራት ግን ፍጻሜው ደግሞ ገብቷላ የጽድቅን ትክክለኛውን ቦታ ለማግኘት ያደርጋል። በዚህ እንስማማ። መጨረሻ እና ለወንድሞች ድል ረዥም ስላደረኩት ነው። ይሄ የመጨረሻ ጥቅስ ላንብብልህና ምን ብለህ ታምናለህ? ለምሳሌ በሰማያዊ ስፍራ ከክርስቶስ ጋር እንዳስቀመጠን ይናገራል መጽሐፍ። በሰማያዊ ስፍራ ተቀምጠናል ይላል። በሰማያዊ ስፍራ ነው ያለው አንተ? እሱን መጽሐፍ ቅዱስ እሱን አንብብልኝ። ገላትያ በኤፌሶን መልእክቱ ላይ ጳውሎስ አስቀድሞ በሕይወታችን የቁጣ ልጆች እንደነበርን ይናገርና ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከዛስ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይልና በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀምጠን ይላል። በሰማያዊ ስፍራ ከክርስቶስ ጋር ተቀምጠሃል ወይ? አስቀምጠን እኛ የሚል ይሄ ማለት ገነት ተከፈተችልን ማለት እኮ ነው። ሙታን ሆነን ሳለን በሰማይ ተቀምጣል። አሁን ትርጉሙ ሳይሆን ምንድነው? በክርስቶስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ከእርሱ ጋር ተቀምጠሃል አንተ? በክርስቶስ ከአብ ጋር ተቀምጠናል። በቃ ምን ጥያቄ ነው? በክርስቶስ በሰማያዊ ስፍራ ተቀምጠሃል ማለት ነው አንተ? አዎ የሰማይ ስፍራ ተዘጋጅቶልናል። ሐዋርያው ጳውሎስም እኮ የተናገረው ነው። ገብቶሃል አይደለ? እኛ ሀገራችን በሰማይ አዘጋጀልን ሰው አስቀምጠን ነው የሚለው። ዮፍታሔ ተቀምጠሃል አንተ ኦልሬዲ። ሐዋርያው ጳውሎስ ቅድም የተናገርከው ላይ እኛ ሀገራችን በሰማይ ነው ብሎ ይናገራል አይደል? በሰማይ ነው ማለት እኮ ከአብ ጋር እንቀመጣለን። ይሄ በቃ በመንግስተ ሰማያት እንገባለን፣ ድነናል እያለ እኮ ነው የሚያስተምረው። ኦልሬዲ እንደተቀመጥን እየተናገረ ነው በኤፌሶን መልእክቱ ላይ። እና አሁን በሰማይ ስፍራ ከእርሱ ጋር ተቀምጠሃል ወይ በዚህ ሰዓት አንተ? በማን? በክርስቶስ። አሜን። በክርስቶስ ኢየሱስ ከእሱ ጋር ተቀምጠሃል። በተከፈሉ ትልቁ በክርስቶስ ኢየሱስ በሰማይ ስፍራ የሚቀመጡት ደግሞ ጻድቃን ናቸው ማለት ነው አይደል? በማ የጸደቁ? በክርስቶስ። ትክክል። በዚህ ሰዓትም ጻድቅ ነህ ማለት ነው በክርስቶስ ኢየሱስ። በክርስቶስ ካልከኝ የስ፣ በክርስቶስ ካልከኝ የስ፣ በክርስቶስ ዘርዝርልኝ ብሩክ። ይኸውልህ በክርስቶስ ካልከኝ የስ የተከፈለ ትልቅ የተገዥ ዋጋ። እሺ በአንተስ ጻድቅ ነህ እንዴ? እኔማ ኃጢአት የሚስማማ ስጋ ለባሽ ነኝ። ገብቶሃል አይደለ? ሰባቴ ወርቅ ነኝ፣ ግን ሰባቴ እነሳለሁ። በአንተ ጻድቅ አይደለህም። በስራዬ እኮ አንተ ጻድቅ አይደለህም። አሁን በአንተ በስራክ። አዎ በስራዬ ብቻ እንዴት ሆናለሁ? ያጸደቀኝ ደግሞ ክርስቶስ የጸደቀው ዮፍታሔ ነው የዘላለም ሕይወት የሚያገኘው ወይስ በስራው ኃጢአተኛው የሆነው ዮፍታሔ ነው የዘላለም ሕይወት የሚያገኘው? በክርስቶስ የጸደቀው ዮፍታሔ ነው ርስተ መንግስተ ሰማያትን የሚያገኘው። ኦኬ በአንተ ያልጸደቀው ዮፍታሔ ሴት ነው የሚገባው? እሱማ ሰባቴ ይወድቃል፣ ሰባቴ ይነሳል። ምን ጥያቄ አለው? የት ነው የሚገባው ነው? አይ መነሳት መውደቁ ሳይሆን የት ነው የሚገባው? በአንተ ኃጢአተኛው ነው ዮፍታሔ ሴት ነው የሚገባው? ንስሐ ይገባል። እሺ ተባረክ። በቃ እኔ ጥሩ ተወያይ ነህ። ጌታ ደግሞ እንደው የልብን ቅንነት አይቶ ይርዳክ። እውነት ለመናገር ብሩኬ አሜን አሜን። ይኸውልህ ብሩኬ ምን መሰለህ፣ እቺ ቤተክርስቲያን እቺን ነው የምትናገረው። በቃ እቺ ቤተክርስቲያን እቺን ነው የምትናገረው። ሁሉም ሰው እንዲረዳ የምፈልገው ነገር ገብቶሃል አይደለ? በቃ ይሄ ቤተክርስቲያን ምንም ልትል ትችላለች፣ ግን የቤተክርስቲያን ትምህርት አንተን ህይወትህን ካልቀየረክ ምንም ትርጉም የለውም። አንተ እርግጠኛ እስካልሆነ ድረስ እርግጠኛ እስካላረገህ ድረስ የአንተ ቤተክርስቲያን እኮ ምንም ታስተምር ችግር የለውም፣ ምንም ትበል፣ ግን አንተ በህይወት ላይ ካልሰራ የቤተክርስቲያን ትምህርት
ምንም ትርጉም የለውም ማለት ነው። አንተን እርግጠኛ እስካላደረገ ድረስ እኔንም ስጠራኝ ልክ እንዳንተ እርግጠኛ እንዳልሆን ነው የምታደርገኝ። እኔ ግን ያለሁበት ስፍራ እውነት ስለሆነ ይኸው በእርግጠኝነት እናገራለሁ። ሁለት ማንነት የለኝም። ጽድቅ ማለት በነገራችን ላይ የማንነት ጉዳይ ነው። የዘላለም ሕይወት ማለት ስንሄድ የምናገኘው አይደለም። እሺ የሆነ ስፍራ የዘላለም ሕይወት ትወርሳላችሁ እንዴ? የዘላለም ሕይወት እኮ የሚወረስ አይደለም፣ የሚኮን ነው። ማንነት ነው፣ ዘር ነው የምንቀይረው። የእግዚአብሔር ልጅ ስትሆን ልጠይቅ ነበር። ይቅርታ በቃ ልውረድ። ቆይ አንዴ ብሩኬ ጨርሰናል። እሺ ትንሽ ደቂቃ ለእኛም ስጡና እኮ ጨርሰናል። እሺ ጨርሰናል። ተባረክ። እሺ ስለታገስከን። ዮፍታሔ በቃ እግዚአብሔርን ቃል አንብብ። እኔ አሁን ጻድቅ ነህ እንዴ? ምን ጥያቄ አለው? በሰማያዊ ስፍራ ተቀምጫለሁ፣ በክርስቶስ ኢየሱስ ተሰውሬያለሁ፣ በእግዚአብሔር ፊት ነውር አልባ ነኝ። አሁን ገብቶኛል። ብዙም ሰዓት አልወስድም፣ በጣም ቢዚ እንደሆንክ እየተረዳሁ ነው። ግን ጻድቅ ነህ? አሁን ለምሳሌ ዮፍታሔ በክርስቶስ ጻድቅ ነህ ብትለኝ የስ። ዮፍታሔ በክርስቶስ ድነሃል የስ። ዮፍታሔ እንደዚህ ብለህ ብትነግረኝ ግን አሁን ለምሳሌ ስፔሲፊክ መንገድ ላይ እኔ ጻድቅ ነኝ ብሎ መናገር ማንም የቆመ ቢመስለው ይጠንቀቅ የሚለው ኃይለ ቃልን ሪፈር ያደርጋል ማለት ነው። ስለዚህ በክርስቶስ የሆነ ሁሉም ነገር ጸድቀናል ማለት ነው። በክርስቶስ ጻድቁ ስላጸደቀን ነው እንጂ እኛ አይደለንም ነው። ግን አሁን ለምሳሌ ጸድቀናል ብለን ግን ምንም አይነት የጽድቅ ስራዎችን አንሰራም አሁን ለምሳሌ ብለን የምናስብ ከሆነ ስህተት ነው። ለምን ከሙታን ይነሳሉ በግራና በቀኝ የተቀመጡት የሚጠየቁት አንተ ጻድቅ ነህ አንተ ጻድቅ አይደለህም አይደለም ጥያቄው። ብራብ አብልተሃል ጠማ ጠጥተሃል ነው ጥያቄው። ስለዚህ ብሩኬ እንድትረዳልኝ የምፈልገው ቆይ ዳኒ ግድ የለም ብሩኬ እንድትረዳልኝ የምፈልገው ነገር የጽድቅ ስራዎችን መስራት አሁንም ዘላለማዊ ርስት መንግስተ ሰማያትን ያወርሳል። በማሰር ሆኖ በክርስቶስ የሚለው እስማማለሁ ማለት ነው። ስለሰጠኝ ማብራሪያ ሁላችሁም የብሩኬን አንደርስታንዲንግ ብትይዙ መልካም ነው። እኔም አመሰግናለሁ። ዳኒ ሰላም ብያለሁ። እንዴት ናቸው? ያ እሱን አስበው አሰላስለው ቤተክርስቲያን አሁን ብሩኬ ነገረ የወንጌል አማኞች እምነት ነው። ቤተክርስቲያን እንደሱ አታምንም። ሳታውቀው ጥሩ ፔንቴ ሆንክን ያለው መንገድን አቅና፣ መጽሐፍ ቅዱስን አንብብ። አሁን ዳኒ ጋር ቤተክርስቲያን እንደዚህ አትልም ምናምን። ታዲያ ይሄ እውነት ከየት የመጣ እውነት ነው? ፕሊስ አንዳንዴ በፍቅር ኦርቶዶክሳውያን እንዲያዩ ይሄ ጀነራላይዝድ የምታደርገው ነገር አቁም ፕሊስ። አሁን ያወራው ነገር እንደ ወንድም መመክር ሰው በክርስቶስ ኢየሱስ ብቻ ይድናል፣ በክርስቶስ ኢየሱስ ብቻ ይጸድቃል የሚለው የኦርቶዶክስ ትምህርት አይደለም። የወንጌል አማኞች የመጽሐፍ ቅዱስ ትምህርት አይደለ። አሁን እዚህ ጋር ይኸውልህ ለምሳሌ ጽድቅ ብቻ ያድናል ስራ አያድንም ብለህ የምትነግረኝ ከሆነ የፕሮቴስታንት አስተምሮ ነው። ጽድቅም ከስራ ደግሞ ተራቀ የሞተ ነው። አንተም እኮ እስካሁን ያወራኸው በስራ ይድናለሁ ብለህ አውርተህ አታውቅም። ትድናለህ እንዴ በስራ? ብራዘር አንተ ስታወራ እኮ እስካሁን ድረስ በስራ ይድናለሁ አላልክም። በኢየሱስ ክርስቶስ ብቻ በክርስቶስ ኢየሱስ ብቻ ትድናለህ ካልከኝ አዎ እስማማለሁ ስትል ነበር የነበረው። ስለዚህ አንተ ሳታውቀው ጥሩ ጴንጤ ይሆናል። እግዚአብሔር ይመስገን። ይሄን ነው እያለ ሰው የሚድነው በእግዚአብሔር ጸጋ ብቻ ነው። ክርስቶስ ኢየሱስን በማመን ብቻ ነው ሰው የሚድነው የሚጸድቀው። ስለዚህ ለምሳሌ እሺ ዳኒ ጥሩ ጥያቄ። ለምሳሌ የተራበ ሰው አይተህ እኔ ጻድቅ ነኝ አላበላም ብለህ ብትሄድ ትድናለህ አትድን? የዳነ ሰው አላበላም ብሎ አይልማ። ብትሄድ ነው በቃ አላበላም ብሎ አይሄድ። ምክንያቱም ቆይ ጻድቅ ኃጢአትን ይሰራል አይሰራም? ነገረ እኮ ቅድም ብሩኬ ይሰራል አይሰራም? የጸደቅነው ኃጢአት ስለማንሰራ አይደለም። አየህ እሱ ነው ማስተካከል ያለብን። የጸደቅነው ኃጢአት ስለሌለብን አይደለም። እግዚአብሔር ያጸደቀው ማለት እንደሆነ አንድ ጥቅስ ልጨምርልህና እንጨርሰው። ቆይ ጥቅሱ እንዳትጠራ አሁን እዚህ ጋር መልስልኝ። ጻድቅ ሰው ኃጢአት ይሰራል አይሰራም በሚለው የስ ወር ነው መልስልኝ። ይሰራል ካልከኝ የተራበ ሰው አይተህ ከሄድክ ኃጢአት ሰራህ አልሰራህም? ሰራ ለአንተ እንዲመችህ ሰራ። እሺ አይ እንዲመችህ አይደለም አንተ ራሱ መልስልኝ። አንተ ቲንኪንግ እኮ ለመረዳት ነው። የጸደቅነው በደምብ ስማ፣ ኃጢአት ስለማንሰራ አይደለም። ግልጽ ነው። እግዚአብሔር ያጸደቀው ኃጢአተኞችን ከስራ አይደለም። መጽሐፍ ቅዱስን እንግለጥና እኔ እግዚአብሔርን ቃል ይኸው እጅ ላይ መጽሐፍ ቅዱስ እንዳለ ይሰማኛል። ሮሜ ምዕራፍ 4 አውጣ ውስጥ ይወጣይ ወይ ግዴ መብራት አጥፍቻለሁ። አንብበው ቃሎቹን በደንብ እግዚአብሔር እንዴት አይነት ሰዎችን እንዳጸደቀ ላሳየ። ይኸው እንደዚህ ይላል፣ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ
አይቆጠርለትም። ምን ደሞዝ ሆኖ አይቆጠርለትም። ምን ለሚያደርግ ለሚሰራ ሰው ደሞዙ እንደ ጸጋ አይቆጠርለትም። አሁን በደንብ ስማ እግዚአብሔርን ቃል። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። አየህ፣ እግዚአብሔር አምላክ ዳኒን ሲያጸድቀው ኃጢአት ዳኒ ከዛሬ ጀምሮ አይሰራም ብሎ አምኖ አይደለም ብራዘር። ኃጢአት ስለማልሰራ አይደለም እግዚአብሔር ያጸደቀኝ። ልጄ ከዳነ በኋላ ኢየሱስ ክርስቶስን ካመነ በኋላ እስከሚሞት ድረስ ምንም ኃጢአት ስለማይሰራ ነው ያጸደቅኩት አላለም እግዚአብሔር። አይደለም ብራዘር፣ እግዚአብሔር ጽድቅ አድርጎ የቆጠረልኝ አለመስራቴን አለመድከሜን ምናምን አይደለም፣ እምነቴን ነው። የትኛውን እምነቴን? ኃጢአተኛን በደለኛን የሚያጸድቅ እግዚአብሔር መኖሩን ማመኔ። አየህ፣ አሁን እኛ እንደ ወንጌል አማኞች ስራችን ንጹህ ሆኖ ምንም እንከን ስለማይኖርብን አይደለም ጸድቀና ብለን እርግጠኛ ይሆን ነው አይደለም። ኃጢአተኛና በደለኛን ሰው የሚያጸድቅ እግዚአብሔር በሰማይ አለ ብለን ያመን ነው። አየህ፣ በምንኖርበት የህይወት ጀርኒ ውስጥ አዎ ዳኒ ይስታል፣ ይወድቃል። አስረግጬ ነው መነግርህ። ጳጳስ ብሆን ፓስተር ብሆን ብራዘር ዲያቆን ብሆን እስታለሁ፣ አውቃለሁ። እሱም ብራዘር እንደምወድቅ አውቃለሁ። ግን ያመንኩት ጌታ ብደክም ብወድቅ እንኳን የሚቀበለኝ የሚያነሳኝ ኃጢአት በደሌን በልጁ ደም አጥቦ ለመንግስቱ የሚበቃ ትውልድ የሚያደርገኝ ጌታ ነው ያለ። ይህንን ማለት ግን በኃጢአት ጸንተን እንኖር ማለት ነው አይደለም ብራዘር፣ አይደለም። አየህ፣ እግዚአብሔር እኔን ያጸደቀኝ ህይወቴን አይቶ አይደለም፣ የልጁን ህይወት አይቶ ነው እኔን ያጸደቀኝ። የልጁን መልክ ተመልክቶ ነው። በእኔ ላይ የተሰራውን የማዳን ስራ አይቶ ነው ጌታ ያጸደቀኝ፣ ህይወቴን አይቶ አይደለም። በጣም ጥሩ ብሩኬ። ማን ነው ዳኒ? እሺ፣ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት አንዴ ጥሩ ቶፒክ ነው። ትንሽ ጠይቄ ጌታ ኢየሱስ ክርስቶስ በስጋ ከመገለጡ በፊት መጽሐፍ ቅዱስ ውስጥ ጻድቃን ብሎ የሚጠራቸው ሰዎች በምንድን ነው ጻድቃን የሆኑት? ሪላቲቭሊ ነው የሚወራው። ሪላቲቭሊ ከአንዱ ከሌላው የሚሰራውን የሚደግፈው ምናምን እየታየ ነው። አብሶሉት በእግዚአብሔር ፊት ንጹህ ሰው ማንም የለም። ለዚህ ነው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ነው የሚለው። አየህ፣ ኃጢአት ያልሰራ ያልበደለ በእግዚአብሔር ፊት የእግዚአብሔር ክብር ያልጎደለ። ይቅርታ ዳኒ አልመለስክልኝም። ጌታ ኢየሱስ ክርስቶስ በስጋ ተገልጦ ዋጋ ከመክፈሉ በፊት የነበሩ ለምሳሌ ጻድቁ ሎጥን እናንሳ። ዘፍጥረት 19 ላይ ማለት ነው። አሁን ሎጥ ጻድቅ የተባለው በምንድን ነው? ሪላቲቭሊ አሁን በዛ ዘመን ላይ ሎጥ ከሰዎቹ አንጻር ያለውን ነገር የህይወት ንጽህና ለማውራት ነው እንጂ ያለውን ምን የህይወት እግዚአብሔርን የመፈለግ እግዚአብሔርን የመፍራት የህይወት ስራ በሚለው እንስማማ። አብሶሉት ንጹህ ሆኖ አይደለም። አየህ፣ ለዚህ ነው ክርስቶስ ኢየሱስ መምጣት ያስፈለገው። ለምን? ሁሉ ኃጢአተኛ ስለሆነ በደለኛ ስለሆነ ማን ያስፈልግ ነበረ? ኢየሱስ ክርስቶስ መጥቶ ስለ ሁላችን ኃጢአትና በደል ዋጋ መክፈል ነበረበት። አየህ፣ ለዚህ ነው እንጂ የብሉይ ኪዳን ሰዎች ንጹህ ሆነው እኛ በደለኛ ሆነን አይደለም ኢየሱስ ያስፈለገን። ብራዘር፣ ማናችንም በእግዚአብሔር ፊት የእግዚአብሔር ክብር ጎሎናል። ይህንን ለመረዳት ሮሜ 5ን ማንበብ ማጥናት በጣም ያስፈልጋል። በአንዱ አለመታዘዝ ምክንያት ሞት ወደዚህ ምድር ገብቷል። ሁሉ ምን አድርጓል? ኃጢአትን ሰርቷል። የእግዚአብሔር ክብር ምን አድርጎታል? ጎሎታል። ሁላችን በእግዚአብሔር ፊት የጎደለን ህይወት ነው ያለነው። ክብር ጎሎናል። በጨለማ ውስጥ ነን ያለነው። በኃጢአት ባርነት ውስጥ ነው ያለነው። የቁጣ ልጆች ሆነናል። ቀደም ወንድምነት አንብቦላል ኤፌሶን ምዕራፍ 2። አየህ፣ ሁሉ ምን አድርጓል? በድሏል። ኃጢአተኛ ሆኗል። የእግዚአብሔር ክብር ጎሎታል። የቁጣ ልጅ ሆኗል። ለኃጢአት ባርነት ተገዢ ሆኗል። ለጨለማ ገዢ፣ ለሰይጣን ባሪያ ሆኗል። ሰው ሁሉ ከውድቀት የተነሳ አየህ፣ ለዚህ ነው ኢየሱስ መምጣት ያስፈለገው። ጌታ ሲመጣ
የለወጠው ይሄንን ነው። ምን አደረገ? በራሳችን መቆም እንደማንችል ስለታወቀ ሁሉ ኃጢአት ስለሰራ ስለበደለ የእግዚአብሔር ክብር ስለጎደለው እንዲያው በጸጋው የምንጸድቅበት ህይወት ተሰጠን። ክርስትና ይሄ ነው። አየህ፣ እንዲያው በጸጋው የምንድንበት፣ እንዲያው በጸጋው የእግዚአብሔር ልጅ የምንሆንበት፣ አስቆጥረን ሳይሆን ተቆጥሮልን የምንድንበት ህይወት ተሰጠን። ይኸው በመረጃ እናወራው። እንደዚህ ይላል። ይኸው አሁን እንዴት እንደዳን እንድትረዳው ማለት ነው። አሁን እግዚአብሔር ኃጢአታችንን በደላችንን ማለት ነው ብራዘር ሳይቆጥር የጌታ የክርስቶስ ኢየሱስን ስራ ቆጥሮልን ነው የዳን ነው። በመረጃ እናወራው። እንደዚህ ይላል። ይኸውልህ ነገር ግን ማስተር ሚውት ታደርገዋለህ ወዳጄ፣ እባክህ ሚውት አድርገው። አንተ ጋር ድምፅ አለ። ነገር ግን ለማይሰራ ሃሌሉያ፣ ለማይሰራ ሲል ዳኒ እያልክ አስብ ብራዘር። አይ አም ዘ ዋን ብራዘር፣ ከእግዚአብሔር ክብር የጎደልኩ ስራ የሌለኝ የምመካበት ነገር የሌለኝ ኃጢአተኛ በደለኛ ሰው ሲታሰብ ዳኒ ብለህ አስብ ብራዘር። አይ አም ዋን ኦፍ በቃ ምንም ያለ ምንም ጥርጥር ማለት ነው ብራዘር። እኔ ነኝ ያ ሰው። ምን ለሚያደርግ? ለማይሰራ ኃጢአተኛ ለሆነ በደለኛ ለሆነ በእግዚአብሔር ፊት የሚመካበት ስራ የሌለው ሰው ዳኒ ነው ብራዘር። እኔ ነኝ፣ ስለ እኔ ነኝ። በድፍረት ነው የምናገረው ቃሉ እንደዚህ ስለሚል ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እግዚአብሔር ይመስገን። እግዚአብሔር የቆጠረልኝ እሱን ማመኔን ነው። ከዛ አስቀጥሎ ወደም ሰማ እንደዚህ ይላል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ሃሌሉያ፣ ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ ወዳጄ ያለ ስራ ጽድቅ ተቆጥሮልኝ ነው። ምን ስራ አለኝ የምደረድረው ብራዘር? እግዚአብሔርን ካስደሰትኩበት ህይወት ይልቅ እግዚአብሔርን እኮ እግዚአብሔር ላይ ያመስኩበት ዘመኔ እኮ ብዙ ነው ወዳጄ፣ በጣም ብዙ እኮ ነው ወዳጄ። ይቆጠር ከተባለ ከስራዬ ይልቅ ብራዘር በደሌ፣ መጥፎነቴ፣ እግዚአብሔርን ማሳዘኔ፣ በቃሉ ላይ ማመፄ ነው ብዙ ነገሬ ብራዘር። እግዚአብሔር ግን ምን ቆጠረልኝ ካልክ እምነቴን፣ እሱ ላይ መታመኔን፣ ኢየሱስ ያድናል የሚለውን ቃል መቀበሌን ቆጠረልኝ። አሁን በደንብ ስማ። ሲቆጥርልኝ ያደረገውን ነገር እንደዚህ ይላል። አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። አሜን። አየህ፣ እኔ ማለት በክርስቶስ ኢየሱስ ያመንኩኝ እኔ ኃጢአተኛው እኔ ስራ የሌለኝ እኔ በደለኛው እኔ እግዚአብሔር እንዴት እንዳጸደቀኝ ታውቃለህ? ኃጢአቴን ከድኖልኝ ብራዘር፣ በደሌን ረስቶልኝ ኃጢአቴን ሳይቆጥርብኝ ነው እግዚአብሔር ያጸደቀኝ። ቴንኪው ዳኒ። ቀጥለው፣ እንደሱ አይደለም። ቀጥለው፣ መሀል ላይ ልግባ። ቀጥለው፣ አንዴ ሚዩት አድርገው ዳኒ። ቀጥለው። በደንብ ነው የምቀጥለው ብራዘር። ሚዩት አታቁሙ። ቀጥለው። አረ በደንብ ቀጥለዋለሁ ብራዘር። ክብር ለአምላኬ ይሁን። አየህ፣ ዚስ ኢዝ ሚ ብራዘር። እኛ እንዲህ ነን የወንጌል አማኞች። እኛ በጀርባችን ቢመረመር ቢጠና የጸደቅንበት ህይወት ይሄ ነው። እግዚአብሔር ኃጢአታችንን ከድኖልን ብራዘር፣ ጌታ ደርሶልን ነው። ብዙዎቻችን ማለት ነው እኮ ቀጥሎ እያወራ ያለው እኮ ስላመኑ ሰዎች አይደለም፣ ሳያምኑ እሱ አሁን አረ ወዳጄ እያለ ያለው ካመንክ በኋላ ስለምሰራው የጽድቅ ስራ ነው። አንተ ደግሞ እያወራ ካለው ሳያምኑ ለሚሰሩት ነው። ለአብርሃም እየተነገረ ያለው አብርሃም ሳይገረዝ ሳያምን በፊት ነው ወይንስ አምኖ ነው እያለ ነው። ብራዘር ተረጋጋ፣ ብራዘር ተረጋጋ። አይ ሌላ አታውራ ያልተባለው አረ ብራዘር ተረጋጋ ወዳጄ። መረጋጋት ነው ያለን። እንመጣለን። ከአንተ ጋር ደግሞ እናወራለን። ልጨርስ ከወንድሜ ጋር፣ ከዛ ከአንተ ጋር ደግሞ ደስ ያለን ፖይንት ደግሞ እናወራለን። ዳኒ አሁን ቤቱ ያንተ ስለሆነ በጣም ጊዜም እየሰጡ ያለው እንዳረብሽ ነው። የምታነሳው ኃይለ ቃል ነው፣ እግዚአብሔር ቃል ነው። እንዳረብሽ ነው። ምናልባት ጌታ በግራና አሁን ጌታ ኢየሱስ ክርስቶስ ከሙታን በኋላ በግራና በቀኝ የሚያቆማቸው ሰዎች አሉ የሉም? የስ በለኝ። አደለ? አሉ አደለ? አሁን ዳኒ በቀኝ ይቆማል በግራ ይቆማል የሚለው እንግዲህ ጥያቄ ሊመጣ ነው።
ጌታ ኢየሱስ ክርስቶስ ቆይ ጌታ ኢየሱስ ክርስቶስ ቤት በኩል ነው የሚያቆመህ? በቀኝ። እግዚአብሔር እስቲ በቀኝ ነው የሚያቆመህ። እሺ በቀኝ ያቆመ ለምን በቀኝ ያቆምከኝ ብለህ ስትጠይቀው ምን ብሎ መለሰልህ? እዛው መጽሐፍ ቅዱስ ላይ በቀኝ ያቆመኝ ጻድቅ ስለሆንኩኝ ነው። እዛው ላይ በቀኝ ያቆምከኝ አለ ያቆም። እሺ እንድ ለመረዳት ከሆነ ጻድቃንንም በቀኙ ነው የሚለው፣ ኃጢያንን በግራ ነው የሚለው። አየህ፣ ጻድቃንን በቀኙ ሲያስቆም ዳኒ ዋን ኦፍ ዜም ነው። ምን ጻድቃን? እንዴት ነው ዳኒ የጸደቀው ነው ጥያቄው። ብራዘር አየህ፣ የጻድቃን ካራክተር ይታይበታል። ያው ይታይበታል። ግን እንዴት ነው ዳኒ የጸደቀው ካልክ ይኸው ኃጢያቴ ተከርኖልኝ፣ ብራዘር በደሌ ተሰርዮልኝ በልጁ በክርስቶስ ኢየሱስ አሜን። ዳንዬ እሱን ብቻ ይልማ በቀኝ ያሉትን ሰዎች አዳምጠኝ። መጽሐፍ ቅዱስን አንዴ ከፈቱ። ይሄ ቃል የት ነው ያለው? አንዴ መጽሐፍ ቅዱስን ግድ የለም እኔ እየረበሽኩ አይደለም። ክፈተው መጽሐፍ ቅዱስ ችግር የለም ብራዘር፣ ይኸው እንከፍተዋልና ስለዚህ በቀኝ በኩል ያሉትን ሰዎች ወደ ርስት መንግስተ ሰማያት ሲያስገባቸው ምን አላቸው? አንተ ዳኒ ስለጸደክ ነው ብሎ ነው ያስገባቸው ወይስ ምን ብሎ ነው የመለሳቸው? አሜን ይርዳሽ። ይኸው እንደዚህ ይላል። እሺ ዝም ብለህ አንብበው፣ እኛ እንረዳለን። ዝም ብለህ አንብበው እንትን አትበለውና ማቴዎስ 25 ላይ አሕዛብንም ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹ ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል ይላል። አደምሰዋል። በጎቹ ከፍየሎቹ ይለያቸዋል። በጎቹን ምኖቹን? በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል። በአንተ አንደርስታንዲንግ በጎቹ ጻድቃኖቹን በክርስቶስ የተጠበቁ ቃሉ ራሱ ይናገራል። እሺ ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ። ቆይ ዳኒ፣ ለምንድን ነው በጣም እንትን ይሄ ሳውንድ ስፒድህ በጣም ጨመረ? እዚህ ጋር ቀስ እያልክ አንብበው፣ ቀስ እያልክ። ለምን ሲሉት ምን አለ እሱ? ምን አለ? ገና ለምን አላሉትም ብራዘር። እሺ እኮ ለምንድን ነው የገቡበት? ምን ብሎ ነው የመለሰላቸው? ብራብ ብለህ ቀጥል። መጀመሪያ የጀመረው በጎቹን በቀኝ ፍየሎቹን በግራ አቆማቸው ነው የሚለው። እሺ በግ በምን በቀኝ ፍየል በግራ። እሺ አሁን በቀኝና በግራ የቆሙት ፍየልና በግ ናቸው። አዎ ይሄ ትርጓሜ ያስፈልገውም የሚባለው ይሄው ትርጓሜ ያስፈልገዋል። ችግር የለም እናወራቸዋለን። በግ ብሎስ በቀኝ በኩል ሲያቆማቸው ስራቸውን ጠርቶ ነው? ስራቸውን ለይቶ ነው ያቆማቸው? አይደል? አንብበው ይኸው ለአንብበው። በጎቹን በቀኝ ፍየሎቹንም በግራ ያቆማቸዋል። ኦልሬዲ በግ አለ፣ ፍየል አለ፣ በግራና በቀኝ አቆመ፣ አለቅ። ስለዚህ በግና ፍየል ብሎ ሲያቆም በስራ አይደለም ያቆመው። ለምን? አንብበው። አሁን አንተን ዴፊኒሽን አትስጠኝ። እኔ እኮ ዲፋይን ያደረኩ አነበብኩልህ እኮ ብራዘር። አላነበብኩም። ሂድ በቀኝ ያሉት በጎቹን አንዴ በደንብ ስማ፣ ልድገምልህ። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል። ኦኬ። ንጉሱም በቀኙ ያሉትን እንዲህ ይላቸዋል። ምኖቹን? በቀኝ ያሉት ጎቹን። ስለዚህ አሁን ስራ አውርቷል። በቀኝ አቁሞ አላወራም። ምንድን ነው የቀደመው? በግ መሆን ነው የቀደመው። ብራዘር ጌታ ሲለይ ነው አትበለኝ። ለእግዚአብሔር ቃል ታማኙን ብራዘር፣ ያንተን ዲፊኒሽን አትስጠኝ። አሁን በጎቹን እኔ ዲፋይን እንዳላደረኩም ለእግዚአብሔር ቃል ታማኙን። በግ የተባለው እነማን ነው? በግ የሚለውን አንብብልኝ ከታች። ቀጥል። በጎቹን
ይኸው አንድ ያንብበው ኃይለ ቃሉ እኮ ወዳጄ፣ ይኸውልህ በግ ካራክተር አለው። አሁን በደንብ ስማ፣ የበግ ካራክተርን ስማ። ይኸው ንጉሱም በቀኙ ያሉትን እንዲህ ይላቸዋል አለ። በቀኝ ያሉት ምኖች ናቸው? በጎቹ። አንብበው አንዴ። አይደለም ተግባብተን ነው የማነበው። አትለፈው እንዴ! ለምን ነው የምታልፈው? በቀኝ ያሉት ምንድኖች ናቸው? በጎች አልከኝ። አየህ፣ ኦልሬዲ ምን አድርገዋል? በቀኝ ያቆሟቸዋል። ምኖቹን ያቆማቸው? በጎቹን ናቸው ያቆማቸው። ኦልሬዲ ምን ናቸው እነኚህ ሰዎች? በግ ናቸው። ምን ማለት ነው? ጌታ እረኛቸው የሆነ ማለት ነው። አለቀ እኮ። ስለዚህ አሁን በግ ናቸው፣ ኦልሬዲ ቆመዋል። ዞር ብሎ በቀኝ ያሉትን ነው እያወራቸው ያለው። በግ የሆኑት በምንድን ነው አይልማ? ኦልሬዲ መጀመሪያ በግ የሚኮነው ታዲያ በስራ ነው ወዳጅ። በግ እኮ በስራ ለማተረቡም ዳኒ ኧረ በእግዚአብሔር አንብብልህ ብራዘር፣ በደንብ ስማ። ይኸው ንጉሱም በቀኝ ያሉትን ኦልሬዲ የለያቸውን በግ ያላቸውን በቀኝ ያቆማቸውን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ የተዘጋጀላችሁን መንግስት ውረሱ። አሜን። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤም አልብሳችሁኛል። አሜን። ጻድቃንም ቆያ እንዳትደረብ ብራዘር፣ ጻድቃንም ሃሌሉያ። ምኖቹ? በጎቹ። አየህ፣ ጻድቃንም በቀኝ የተቀመጡት የቆሙት ብራዘር፣ በቀኝ የለያቸውን ዞር ብለው ምን ያቸዋል? ጻድቃንም መልሰው ይሉታል። ምን ይሉታል? ጌታ ሆይ ተርበ አይተንህ መቼ አበላን? ወይስ ተጠምተህ አይተንህ መቼ አጠጣን? እንግዳስ ሆነ መቼ አይተህ ተቀበልንህ? ወይስ ታርዘ አይተንህ መቼ አለበስንህ? ወይስ ታመ ወይስ ታስረ አይተንህ መቼ ወደ አንተ መጣን? አለቀ። እነኚህ ሰዎች ግልጽ እኮ ነው ህይወታቸው። መጀመሪያውኑ ያስቀመጣቸው ፈትሹ አይደለም። ያበላችሁ ያጠጣችሁ ኑ ወግራ ሁኑ በቀኝ ሁኑ አላለም ጌታ። መጀመሪያ ጌታ ሲመጣ በግና ፍየልን የለየው፣ ጻድቃንንና ኃጢአትን ነው የለየው። እሱ የአንተ ዴፊኒሽን ነው ዳኒ። ለምን በለኝ። ለእኔ ቻንስ ስጠኛ ዳኒ ፕሊስ፣ ለእኔም ቻንስ ስጠኛ። አይ ለእኔ ቻንስ አሰጠኝም። ላዳምጥ ዝም ብዬ። ኧረ እሰጥሃለሁ ብራዘር፣ እሰጥሃለሁ። ይኸው ቀጥል። በጣም ጥሩ። አሁን ያነበብከው የመጽሐፍ ቅዱስ ቃል ትክክለኛ ነጥብ ማስረገጫው ምን ይሆናል መሰለህ? እምነት ከስራ ከራቀ የሞተ ነው የሚለውን በደንብ አንደርላይን ያደርጋል ማለት ነው። ቆይ ስራ እኮ ነው ይሄ። ምግባረ ሰናይ ስራዎች ናቸው እኮ ቅድም የዘረዘርካቸው። ይኸው ማስረጃው ማቴዎስ 25 ላይ ያነበብከው ቆይ አንድ አዳምጠኛ እንዴ። ምን ይላል? ብራ ባበልታችሁኛል። ብራ ማብላት ይኸውልህ መንግስተ ሰማያትን ያወርሳል። አየው ቢጠማ ቆይ ነው ቢጠማ ማጠጣት ይኸውልህ ቢጠማ ማጠጣት መንግስተ ሰማያትን ያወርሳል። እንዴ አላቸው እኮ። ቆይ ና እሺ አዳምጠኝ። ብሩኬ አንዴ ብሩኬ ግድ የለም አንተ ነው የምታወራው ወንድም፣ አንተ ነው የምታወራው ብሩኬ። አንተ ዝም በል እሱ እየጨርሶ የሰማና አንደኛ ብሩኬ አንዴ ቆይ ብሩኬ ግድ የለም። እኔ አሁን ያለ አንተ ነው የምታወራው። ሰሚውት ታደርገኛለህ ዳኒ። በቃ ውረድ ይጨርሱ። በቃ ውረድ። እሺ ዮፍታይ አንተ ነው የምታወራው። ዳኒ ምናልባት ግልጽ እንዲሆን ያክፍል። አሁን በዚህ ሰዓት በግ ነህ ፍየል? ዳኒ አንተ? እኔ በግ ነኝ። እሺ ጌታ በጎቹን በቀኝ ፍየሎቹ በግራ ይቆማሉ አለ። ዮፍታይ አንተስ ምንድነው? አሁን በግ ነህ ወይስ ፍየል? እኔም ደግሞ በክርስቶስ በግ ነኝ። በቃ በቀኝ ነው የምትቆመው ማለት ነው አይደል? በእግዚአብሔር ቸርነት። አዎ መጣ ብሩኬ። ሌላ አጀንዳ ታስገባኝ። አሁን ዳኒ አለቀ እኮ በቃ አለቀ እኮ። አየህ ምን መሰለህ፣ በግ ነኝ ካልክ ኦልሬዲ በቀኝ እንደምትቆም ታውቃለህ ማለት ነው። ዳኒም በግ ነኝ አለ። ለምን? ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ጌታ በጎቼ ድምፄን ይሰማሉ። ኧረ አሁን አይደለም የሚለው። ኧረ ይነበብ ከሀያ ጀምሮ አሁን አይደለም የሚለው። አንዴ ማስተር አሁን በግ ነህ ፍየል ነህ አንተ? ዮፍታይ አንተ በዚህ ሰዓት አደር አንዳንድ ሰዎች በግ ነን ፍየል ነን ስልል ወደ ሌላ እንትን እንዳይሉት እንጂ በበግ ቤት በገባ እንዳይሆን ጨዋታው። በቃ አሁን ይኸውልህ ጻድቅ ነህ አይደለም የሚለውን ቅድም እኮ አወራን። በቃ ፕሊስ በክርስቶስ በግ አየሁ። በቀኝ ነው የምትቆመው ማለት ነው አይደል? በክርስቶስ አዎ፣ በቀኝ ነው የምትቆመው።
አዎ በእግዚአብሔር ቸርነት። አንተ በቃ ዳኒም እኮ ይሄን ነው እያለ ያለው። በቃ በክርስቶስ ቆይ ልንገርህ በቃ ዳኒ እዚህ ላይ መቀጠል ይችላልላችሁ። ቆይ እሺ ዳኒ ወደ አንተ ልምጣ። ብሩኪያውን እየረበሸን ነው። ሶሪ ባይዘው በጣም እንትን ነው ክርሻዋ ነገር ነው የሚፈልገው ከኔ የሚፈልገው ሚስቴክ ነው። ተፋራሲን የሰራው የሚለውም አሁን አይደለም በመጨረሻው ጊዜ ነው የሚለው። ከላይ የሚለው ካነበብከው በመጨረሻው ጊዜ ክርስቶስ በሚመጣበት ሰዓት ነው የሚለው። ስለዚህ ይኸውልህ መጀመሪያ ማመን መታመን መጀመሪያ ቤዝ ነው። ማመንህን መታመንህን በስራ መግለጽ አለብህ። ለምንድነው ኦርቶዶክሳውያን የታረቡ ሰዎችን እንትን ሲሉ አያድናችሁም አያጸድቃችሁም አይባልም? ይህ እኮ ትልቅ ይኸውልህ የፍርድ ቃል የተናገረው ነው፣ ጌታ የተናገረው ነው። ከዛ ፍየሎቹ ምን አላቸው? እናንተ ጻድቅ ስላልሆናችሁ እኮ አይደለም ያላቸው፣ ብራብ አላበላችሁኝም። በቃ 4 ነጥብ ዘጋው። ብጠማ አላጠጣችሁኝ። አንብቦ በግራ በኩል ያሉትን ምንድን ነው የሚላቸው? በግራ በኩል ያሉትን ብራብ አላበላችሁም ካለ አሁን ታማኝ ሆነን እናውራ ካለን ብራዘር፣ በቀኝ በኩል ያሉት ምንድን ናቸው? ጻድቃን ናቸው። አየህ በጎች ናቸው። ለምን ጸደቁ? እምነትን ከስራ ጋር ስለያዙ። አይደል ብራዘር፣ አይደል። ይኸውልህ አሁን እነኚህ ሰዎች ማብላታቸውን ራሱ አያውቁም፣ ማጠጣታቸውን ራሱ አያውቁም። ኦኬ ግን ጌታ መጥቶ ማብላትና መጠጣታቸውን ነግሯቸው አይደለም በግራና በቀኝ ያስቀመጣቸው። መጀመሪያውኑ ጌታ ሲመጣ፣ እረኛው ሲመጣ በጉን ከፍየል ለይቶ ነው ያቆመው። ኦራይት በጣም ግልጽ እኮ ነው ክፍሉ። በቀኝ ያቆማቸውን በጎቹን እረኛው ምንድን ነው ያላቸው? ጻድቃን ብሎ ነው የጠራቸው። በጎች ብሎ ነው የጠራቸው። አየህ እነሱ ኢቭን ለመጽደቅ ነው ያደረጉት በጭራሽ ማድረጋቸው ራሱ እኮ ትዝ አይላቸው። መቼ ነው ይሉታል። አዮ መቼ ነው ያደረግነው ነው የሚሉት። ግልጽ እኮ ነው ብራዘር፣ ያምላክ ቃል መቼ ነው የሚሉት። ለምን ነው መቼ ነው ያሉት እኮ ይሉ መቼ ነው ያሉት ማለት ነው። ይሄ እኮ ትምህርት ነው፣ የሆነ ነገር እኮ አይደለም። ለኛ ትምህርት እኮ ነው። ራስን መግዛት ናታ ወጃ ዳኒ መቼ ነው ምናምን አያውቁትም ያልከው እኮ ጌታ ኢየሱስ ክርስቶስ እኔ ስለተራብኩ አብልታችሁኛ ስላላቸው እኮ ገብቶሃል አይደል? እኔ ስለተራብኩ አብልታችሁኛ ሲል ምን መሰላቸው? ጌታ ኢየሱስ ክርስቶስ መጥቶ ተርቦ እንዳያበሉ መሰላቸው። ግን ለታናናሾቹ ያደረጋችሁት ለእኔ ስላደረጋችሁ ነው ብሎ መለሰላቸው። አልመለሰላቸውም? አየህ እሱ ካራክተር እንድትረዳው ማለት ነው። እሱ ካራክተር የጻድቅ ካራክተር ነው። የተቸገሩቶችን ማብላት ማጠጣት የበግ ካራክተር ነው። ጌታ ይሄን እኮ ነው እኛ የምናደርገው። ዳንኤል ልዩነቱን ላሳይ እንዲጠቅም ማለት ነው። አየህ አሁን ማብላትህ ማጠጣትህ ከክርስቶስ ኢየሱስ የመወለድህ ሚስጥር ነው። አሁን ዮፍታሔ የተቸገሩ ሰዎችን ሲረዳ በረዳው ብር ላይ መንግስተ ሰማያትን ለመግዛት አይደለም። መንግስተ ሰማያት ነፃ ስጦታ ነው ብራዘር። ከአንተ የሆነ ኮንትሪቢዩሽን የለውም። ጸጋው በእምነት አድኗቸዋል ነው የሚለው። የመዳን ሚስጥር፣ መንግስተ ሰማያት የመግባት ሚስጥር፣ የእግዚአብሔር ልጅ የመሆን ሚስጥር ነፃ ስጦታ ነው፣ ከአንተ ዘንድ የሆነ አይደለም። ያለ ስራ ያለ ስራ እደግመዋለሁ፣ ያለ ስራ በደንብ መሰመር አለበት። ያለ ስራክ ያገኘው የእግዚአብሔር ስጦታ ነው። የዳነ ሰው ግን ምልክቱ ምንድን ነው ካልከኝ፣ የተራበን ያበላል፣ የተጠማን ያጠጣል፣ የታረዘን ያለብሳል፣ የታሰረን ይጠይቃል። የበግ ካራክተር ነው። አየህ ለምን ያልዳነ ሰው ምልክቱን ታየዋለህ። ምልክቱ ምንድን ነው ካልከኝ የኃጢአት ቅድም በበድል አንተ እኮ አልዳንክም እያልከኝ ነው አይደል? እኔን አንተ እኮ አሁን አልዳንክም እያልከኝ ነው። እነዚህ ምልክቶች በእኔ ስር ከታዩ በአንተ አንደርስታንዲንግ እኔ ምንድን ነኝ? በግ ነኝ? ፍየል ነኝ? እሱን ነው ማየት ያለብህ። ይኸውልህ አሁን በዚህ ምድር ላይ አማኝ ነኝ ከሚሉ ሰዎች በላይ የሚራሩ ሰዎች አሉ። አማኝ ነኝ ከሚሉ ሰዎች በላይ የሚረዱ ሰዎች አሉ። የሚያጠጡ ሰዎች አሉ። የታሰረን የሚጠይቁ ሰዎች አሉ። እነኚህ ሰዎች ይህንን ምግባር ስለፈጸሙ ድነዋል ማለት ነው? አይደለም። ቢያድን ኖሮ እነኚህ ስራዎች እነኚህ ሰዎች ይድኑ ነበረ። አየህ ይሄ መንገድ ማዳኛ መንገድ አይደለም የምንለው ለዚህ ነው።
ግን በክርስቶስ ኢየሱስ ያመነና የዳነ ሰው ግን ዲፎልቱ ይሄ ነው። ምን ማለት ነው? እምነቱን በስራ ይገልጣል። እምነቱን የዳነበትን ያንን ህይወት ያሳያል። ለዛ እኮ ነው ታዲያ እኮ አያጣላንም እኮ ዳኒ። እምነት ከስራ ከጎደለ የሞተ ነው የሚለውን የስ ብለህ ለፋ። ምንድን ነው ምን ችግር አለው? የስ እምነት ከስራ የጎደለ ከሆነ የሞተ ነው ብለህ አስባ። በቃ የስ ብለህ ለፋ። እሱማ የምናየው አየህ፣ ከበደ በቃ ብራዘር አይከብደኝም። ባይ ዘ ዌይ ዮፍታይ በስራ የወንጌል አማኞችን ልታማን አትችልም። በስራ የምንታማ ሰዎች አይደለንም። ባይ ዘ ዌይ ይኸውልህ እኛ ክሬዲቱ መውሰድ ያለበት እግዚአብሔር ነው ብለን ስለምናመን ምን ማለት መሰለ፣ በስራ አልዳንም ሰርተን እንድናለን ብለን አናስብም። የዳንበት ህይወት ግን በስራችን ይገለጣል። ለምሳሌ ኢትዮጵያ ውስጥ ድሃን በመርዳት እንደ ወንጌል አማኞች በጀነሬሽን ላይ የሰራ ሰው ካለ፣ ቤተ እምነት ካለ አሳይ። ለምሳሌ ኮምፓሽን በድሆች ላይ የሰራ ድርጅት ነው። ወርልድ ቪዥን እጅግ በጣም ትላልቅ ፕሮጀክቶች በኢትዮጵያ ላይ የሰራ ድርጅት ነው። የእስር ቤት አገልግሎቶች አሉ፣ እንደ ፕሪዝን ኢትዮጵያ በጣም ትላልቅ ማለት ነው። ጃይንት የታሰሩ ሰዎችን የሚጠይቅ ልብስ የሚሰጥ የሚያስተምር በጣም ግዙፍ የሆኑ በመልካም ስራ ላይ የሚተጉ አገልጋዮች አሉ። ሳይሰሩ ቢቀመጡ አይ ነው ስለ ስራ ነው እያወራን ያለ ነው ወዳጅ። አየህ ይሄ ለወንጌል አማኞች ስራ የምታወራው ጉዳይ አይደለም። ወርልድ ቪዥንን ማንሳት ትችላለህ፣ ኮምፓሽንን ማንሳት ትችላለህ። ኢቨን ቸርቾች በቸርች አቅም አሁን በእኛ ቸርች አቅም ያለ ትላልቅ ከእንትኖች የሚረዱ በየወሩ የሚማሩ ሰፖርት የሚደረጉ ምናምን ልጆች አሉ። ብራዘር መልካም ስራ ለወንጌል አማኞች ብርቅ አይደለም። ብናደርግም ግን ብንፈጽመውም ግን ለመዳን ብለን አይደለም። ለምንድን ነው ለመዳን ካልሆነ የምትሉን ከሆነ ምክንያቱ ምንድን መሰለ? የመዳናችን ሚስጥር በመስቀል ላይ ያለቀ ጉዳይ ነው። ብራዘር ኢየሱስ ክርስቶስ ያልፈጸመው የመዳን ተስፋ የለንም። ኢየሱስ ተፈጸመ ብሎ ስራችንን ሁሉ የመዳን ጉዳይ በክርስቶስ ኢየሱስ ደም አማካኝነት አልቋል። ብራዘር እኛ ለመዳን ብለን የምንከፍለው ዋጋ የለንም። ኢየሱስ ክርስቶስ ዋጋችንን ከፍሎታል። ስለዚህ አሁን ብናበላ ብናጠጣ ምን ብንል ለመዳን ብለን አይደለም። ዋጋዬ ኢየሱስ ነው፣ ከፍሎታል ፕራይሱን። ብራዘር ኢየሱስ በከፈለው ዋጋ ስለ ዳንኩኝ ነው አሁን የምታየው። ለምሳሌ እኔ በፊት ህይወት ተስማማው ዳኒ ተስማማ። ፕራዮሪቲ ጉዳይ የክርስቶስ ማዳን፣ የክርስቶስ ትልቅ ስራ፣ የክርስቶስ የደም ዋጋ የፈርስት ፕራዮሪቲ ነው። ምንም ጥያቄ የለው። በቃ አዳምጠኝ። ብሰራ ባልሰራ ካልከኝ አንስማማም። ምሰራው ግን ገብቷል። ይሄ የፍሬያችን ዋጋ ነው። የክርስቲያን ወይም የጸደቀ ሰው የሚታየው የፍሬው ዋጋ ነው ያልከኝ ያስኬዳል። ካልሰራ ግን ትጠየቃለህ፣ አትድንም፣ ርስት መንግስተ ሰማያትን አትወርስም። እኔ በክርስቶስ ጸድቄያለሁ ብለህ የተራበን እያየ የምታልፍ ከሆነ የተጠማን እያየ የምታልፍ ከሆነ አሁንም አንደር ጥያቄ ላይ ነው የምታርፈው። ሮንግ ነው እሱ ኮንክሉዥን ሮንግ ነው። አየህ የዘላለም ህይወት ሮንግ እንደሆነ አሳያ። የዘላለም ህይወት ስላበላና ስለጠጣ የሚታደል ህይወት አይደለም። የዘላለም ህይወት ሚስጥሩ በመስቀል ላይ የሞተልህ ኢየሱስ ክርስቶስ ብቻ ነው። ዋጋው ኢየሱስ ነው። እሱን አሜን። እኔ አሁን እኮ አንተ በተናገርከኝ አንተ እሱን አምናሃል እሱን እኔም ደግሞ እሱን አንተ ታምናለህ፣ እኔ አምኛለሁ። እሱ ይኸውልህ ገነት የተከፈተው በክርስቶስ ዋጋ ነው ብዬ አምኛለሁ። አሁን እናንተ ልንለያይ ነው። ለምንድነው የምንለያየው? እኔ እናንተ ለምንድነው የምንለያየው? የጽድቅ ስራ አትስራ ስራ ነው ላይ ልንገባ ነው አይደለም። በጽድቅ መስራት ላይ ምንም ጥያቄ የለውም። እንኳን እኔ የወንጌል አማኞችን ኦርቶዶክስ መጥቶ የጽድቅ ስራን የመጠየቅ ሞራል ራሱ የለው። በድፍረት ነው የምናገረው። ኦርቶዶክስ መጥቶ የጽድቅ ስራን የጴንጤን የመጠየቅ ሞራል የለው። ሞራሉ ልንገር የኔ ሞራል ልንገር ምን ዳኒ ሞራሉ ልንገር መጾም መጸለይ እያልክ ስለምታወራ እኮ
ተራራ ላይ ወጥተህ ሱባኤ ስለምትይዝ እያልክ ስለምታወራ እኮ ነው። ገብቶሃል? ሞራሉ ማለት ነው። የለም ስለዚህ እሱ ሞራል አናወራውም ብራዘር። እኛ ስንጾም ዮፍታሔ በደምብ ተረግባብተን እንድንሄድ ስለምፈልግ ስንጾም ወተትና እንቁላል እየጾምን ቢራና ውስኪ እየጠጣን አለ ምንጾመው ብራዘር። አንተ ጀነራላይዝ አታርግም ልለዛ ጀነራላይዝ አታርግም ልሱ በቤተ ክርስቲያን አንጻር ነው የምነግርህ ብራዘር። ያው የስጋ ፍላጎት ከፍ አለች። በቃ ቶ ለመሰለ የእኛ አስተምሮ ምን ለመሰለ አፍም የለም በቤተ ክርስቲያን ውስጥ በቤተ ክርስቲያን ውስጥ ጾምንም ማንሳው ቢራና መጠጥ እየጠጣ እንቁላል ትጠየፋል። ይሄ የግብዝ ጾም ነው ብራዘር። ሊያረክስ የሚችለው ኖ ቢራ ጠጡ የሚላለ እንዴ? ቆይ አንተ ምንድነው ቢራ ጠጡ ምናምን ኬት አመጣው? በጾም ቢራ አይጠጣም የሚልከኝ ያለው። እሺ በአደባባይ ሳር ብሎ የሚል ደግሞ አለ በጴንጤ አስተምሮ። እንዴት ነው ደከመ ማለት ነው ዮፍቲ? ለምን ደከመ? ቢራ ጠጡ የሚላል እኔ የለም እልሃለሁ። አንተ በጾም ቢራ ይጠጣል ወይስ አይጠጣም? አይጠጣም። ማስረጃ አይጠጣም ብሏል። ሰምታችሁታል? ማስረጃ አንተ ማስረጃ። አሁን ቢራ በጾም አለው? ቢራ ሲጀምር አይጠጣም። ጾም አለው ወይ? ጾም አለው ወይ? ቢራ አይጠጣም። በእኛ አስተምሮ ነው የምልህ። ቢራ አይጠጣም። ኧረ ተው ብራዘር፣ ምን ሆነ ነው አንተ እያየህ ያለው? ምዕመኑን ነው እንዴ? አረ ብራዘር የቱን ነው እያየህ ያለው? ግራ ገባኝ እኮ። ቢራ አይጠጣም ማለት ነው ዳኒ። አሁን እየጠጣህ ነው የምታወራኝ። እኔ አሁን እየጠጣሁ አይደለም። በዚህ ሰዓት አሁን አይጠጣም በእኛ አስተምሮ ማለት ገብቶሃል? ሰዓት ስላለፈ አይበላም፣ አይጠጣም። እንድታየው ያክል ነው። ወይስ ዋናው ፖይንት ምን መሰለህ ዮፍታሔ? ተግባብተን ነው ምን ሊያየት ያለብን በደምብ ስንግባባ ማለት ነው። እንደ ወጣት አሁን ከቃሉ አንውጣ ፕሊስ፣ በእናትህ ከቃሉ አንውጣ። እንደዚህ አድርገህ ነው እንጨርሰው ዮፍታሔ። በጾም ምን ይፈቀዳል ምን ይከለከላል ብለህ ካወራህ ልመልስልህ። ለጨዋታ ያክል ምንም ጠላም አረቄውም ይጠጣል፣ ችግር የለም። በኦርቶዶክስ ምንም ከባድ አይደለም እሱ። ምንም ከባድ ነገር አለ። የምናወራው የምናውቀውም ነገር ነው ብራዘር። አሁን እኛም ብትክደን ማስረጃ የቤት ስራ እንዲይዝ እኮ ነው። ማስረጃ ስጠኝ። አሁን ጠላም አረቄም ይጠጣል ላልከኝ ማስረጃ ስጠኝ። የተጻፈ ነገር ሪትን የሆነ ነገር ማለት ነው። አስረዳ፣ ችግር የለም። በጣም ሲምፕል በሆነ ነገር ላስረዳ። እሺ እንቁላል በነካው ሳህን ብትበላ ትገድፋለህ ወይስ አትገድፍም? አሁን የጠየቅኩህ ሌላ፣ አንተውን የምታወራው ሌላ መሆኑን መልስልኝ፣ ችግር የለም። እመልስልሃለሁ። አንተ መልስልኝ መጀመሪያ። መልስልኝ መጀመሪያ መልስልኝ ብራዘር፣ መልስልኝ እኮ አልኩህ። አሁን እንቁላል አረቄ ቢራ ጠጡ የሚል አሳየኝ ነው። ከዛ ያኛውን መልስልሃለሁ። አይጠጣም እያልከን ያለው የተጻፈ ነገር ንገረኝ። አሁን የጠጡ ምናምን ካልከኝ እኔ እኮ ዘርዝርልሃለሁ። ነው ወይ ያለው? አሁን ይኸውልህ ጠጡ የሚል ውስጥ እኮ ያውቀዋል። አይጠጣም ያልከን ያለው በጾም ጠጡ የሚል አሳየኝ። ልክ ስጋ ቤት እንደሚዘጋ 2 ወር መጠጥ ቤት ሁሉ ይዘጋል እያልከን ያለው ይኸውልህ። ለዛ እኮ ነው ዳኒ፣ እኛ የምንስተው ለምኑ ታውቃለህ? የቀደሙ አባቶችን እኮ ስለማናይ ነው። ገብቶሃል አይደለ? የቀደሙ አባቶችን ቢራ መቼ ነው የመጣው? ቆይ ቢራ የመጣው መቼ ነው? በጣም የምታውቀው ቢራ እስኪ ንገረኝ። በጣም የጠጣኸው ቢራ ንገረኝ እስኪ አንተ። አይዞህ ብራዘር ዮፍታሔ፣ አሁን ተግባብተን እንጨርስ። ምን ለዚህ ነው ብራዘር፣ አየህ ቤተ ክርስቲያን ውስጥ ልብህ ያውቀዋል። እንቁላል እየከለከልክ ብራዘር ቢራ ትጠጣል፣ አረቄ ይጠጣል፣ ኖርማል ነው። በጾም አረቄም ይጠጣል፣ በጾም ጠላውም ይጠጣል፣ በጾም ውስኪውም ይጠጣል፣ ችግር የለም። እንቁላል ወተት ግን አይጠጣም። ጾም የሚባለው እንቁላልና ወተት። ወደ ዋናው ፖይንት እንመለስ ብራዘር። ዋና ችግር የለውም። ወደ ዋናው ፖይንት አንዳንዴም ኢንጆይ እያደረግንልህ ብዬ ነው ማለት ኢንጆይ ማለት በጠየቀው ነገር እያዋዛን ሄድ ብዬ ነው። ምን ልልህ ፈልጌ ነው ዳኒ ምን ልልህ ፈልጌ ነው፣ እቺ ቢራ የሚጠጣል ምን የሚጠጣል የሚለውን ነገር ፕሊስ እንደዛ ባናወራ እንደ ትላልቅ ሰዎች እናወራው። ማለት አንድ ሁለት መጠጣት ይፈቀዳል። የአባትህን ስብከት አሳያለሁ ከፈለግ ችግር የለም። እሱ አይደለም አሁን ቁም ነገሩ እሱ አይደለም። ግን
ዋናው እንድንረዳዳው የተጻፈ ነው የምልህ ወደ ዋናው እንምጣ። በቃ ቶ ይሄን ተሸንፋል። ወደ ዋናው ነው። አይዞህ ወዳጄ ችግር የለም። ዋናው ቁም ነገር ምን መሰል ሰዎች ለመዳን ለመጽደቅ ልክ ይልሃለሁ ቴሌግራም ላይ ኖ አባ ገብረ ኪዳንን ሊያሳየኝ ነው። ባይዘው ቶ የአባ ገብረ ኪዳንን ሊያወራ ነው እሱ የፈለገው። ግን ይኸውልህ በእኛ አስተምህሮ በጣም በጥገብ ይኸውልህ ብሩኬ ስማቸዋለሁ። እሺ ቀጥል ከፈተው አንደኛ እንደማትሰክሩ እሺ በሉ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው ሁለት ይፈቀዳል እያሉ ነው። ተሳስተዋል ነው ወይስ አቋረጥከው? አሁን እሺ ለማንኛውም አሁን ልልህ የፈለግኩት ነገር ብሩኬ እንጀራም ማለት ነው ሌብል አላት የምንበላት ውሃም። አሁን በጣም ውሃ አጣጣ ባይዘዊ ዳኒ ከዚህ በላይ ውሃ እንዳጠጣ። ከዚህ በላይ ውሃ ከጠጣ ችግር ትፈጥራለህ። ሌብል አለው ውሃም የሚፈቀደው የሆነች ሌብል አለው ማለት ነው። ገብቶሃል እንጂ ዝም ብለህ የምትጠጣ ከሆነ ችግር ነው፣ በጣም የምትበላም ከሆነ ችግር ነው እያሉ እየተናገሩ ያሉት ትክክል ናቸው። በቃ አለቀ። ዋናው ቁም ነገሩ እንዲያው እንድትረዳው ያክል ውስጥ ያውቀዋል ብራዘር። አሁን ከኛ ጋር ብትከራከር ይሄ ሁሉ ትውልድ ወይ የኦርቶዶክስ የነበረ ትውልድ ነው። ባይዘው ቆይ ይፍታይ ልጨርስ፣ ሐሳብን ስጨርስ ስላሰማው ማለት ይሄ ሁሉ ትውልድ ኦርቶዶክስ የነበረ ነው ማለት ይሄ ሁሉ ትውልድ ማለት ኦርቶዶክስ የነበረ ነው። ከምን ሲጾም ከምን ሳይጾም እንደነበረ ያውቀዋል ብራዘር። ይሄ ሁሉ ትውልድ ማለት ነው። እና አዲስ ነገር አለ የምትነግረን ማለት ነው። ዲና እያረክ እንደሆነ በደንብ ነው ይገባል። ያን እንዲና የምታደርገውን ነገር አንደርስታንድ እናደርገዋለን። ግን ቁም ነገሩ ሁሉም ይጠጣሉ ሁሉም ይሰክራሉ ብለህ ደግሞ ብትሄድ ተገቢ ነው። ሁሉም ብሎን ማሰብ የለብንም ዳኒ። ችግር የለውም ሁሉም ሰው ይረዳል ብዬ አስባለሁ። ቁም ነገሩ ምን መሰለህ፣ ለመዳን ኢየሱስ በቂ ነው። ኢየሱስ ያለ ስራ ነው ያዳነን። ኃጢአታችን ተከድኖልን ሄዳን ነው። ሁለቴ መዳን ሶስቴ መዳን የለም በክርስትና። አንዴ ነው ሰው የሚድነው። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። አለን የዘላለም ሕይወት። እንዴት ያገኘነው የዘላለም ሕይወት? ኢየሱስን አምነን ጌታን ተቀብለን የእግዚአብሔር ልጆች ሆነ። የእግዚአብሔር ልጅ የሆነ ሰው ድጋሚ ልጅ ለመሆን ጥረት አያደርግም። ልጄ ከኔ ተወልዷል ልጅ ለመሆን ጥረት አድርጎ አያውቅም። አይገርም? ሊያደርግም አይችልም። እኛ ከእግዚአብሔር ተወልደናል፣ የእግዚአብሔር ልጆች ሆነናል። ልጅ ለመሆን ጥረት አናደርግም። ልጅ ለመሆንና ለመባል ልጄ ኢምፕረስ ለማድረግ እኔን ስራ አይሰራም ብራዘር። ልጄ ምናምን ለመባል አይደለም የሚሰራው፣ ልጅ ስለሆነ ነው የሚሰራው። ልጅ ስለሆነ ነው የሚታዘዘው። አየህ፣ የአባቱን መልክ የኔን አርያ የሚከተለው ልጄ ስለሆነ። እሺ አሁን ጥያቄ ካለ ወደ ጥያቄ እያደረግ ነው ብንሄድ ይሻላል። ስብከት ይሆናል ዳንዬ። ስብከት እስከሚሆን ጥያቄ ዲያሎግ አንዳንድ ዲያሎግ ያስፈልጋልና ዲያሎግ እያደረግን ነው መሄድ ያለብን። ስብከት ከሆነ ኦልሬዲ አሁን እኔም ልሰብክ እችላለሁ ማለት እኮ ነው። ስለዚህ ዲያሎግ አንዳንዴ ያስፈልጋል ታውቃለህ። ስለዚህ ጥያቄ ፎርዋርድ አድርግ፣ ከዛ ጥያቄ እኛን ደግሞ እንመልሳለን። ሌሎችም ካሉ እንደዛ እንጂ አሁን ያንተን አንደርስታንዲንግ በዛ ትሄዳለህ። እኔ አሁን እምነት ከስራ ከጎደለ የሞተ ነው ላለሁኝ፣ አንተ አያስፈልግም ካልክ እኔ መጽሐፍ ቅዱስ አስረዳለሁኝ። ከዛ ማቴዎስ ወንጌል ላይ ደግሞ መስራት ደግሞ መልካም እንደሆነ ያስረዳን። አሁንም መስራት ይበረታታል እንጂ አትስሩ አይባልም። እንዳልከው አትስሩ አይባልም። በዚህ እንስማማለን። የሚሰሩ ሰዎች እነማን ናቸው ያልከኝን፣ ፍየሎች የተባሉ ሰዎች አይሰሩም። በቃ ክርስቶስን አላበሉትም፣ አላጠጡትም፣ አላለብሱትም። አለቀ። አራት ነጥብ ማለት እንጠያየቅ። የእግዚአብሔር ልጅ ሆንከው ሰርተህ ነው? እንጠያየቅ እንጂ ዳኒ፣ እንጠያየቅ ነው እኮ ያልኩህ። ጠየቅኩ ነው ያለሁት እኮ ጥያቄ ጠየቅኩህ። የእግዚአብሔር ልጅ ሆንከው ሰርተህ ነው? የእግዚአብሔር ልጅ ሆንክ ምን ሰርተህ? ምን ስራ ደሃ ብልተህ ምናምን የእግዚአብሔር ልጅ ሆንከው? እሺ አሁን ልጁ የተባልነው በክርስቶስ ነው ብለን ቅድም አጀንዳውን ዘግተናል። ገብቶሃል አይደለ? ከዛ በክርስቶስ ልጅ መሆናችን ደግሞ መገለጫችን እነዛ ስራዎች ናቸው። ስለ መገለጫ አልጠየቅኩም። ልጅ የሆንክ
ስራ ሰርተ ነው ወይ ያልኩ። እኛማ ምን ስራ አለን? ጽድቃችን እንደ መርገም ጨርቅ ሆነ ተብሎ የተነገረ ነው። ስራችንን ሁሉ ኃጢአታችንን ሁሉ ዋጋ የከፈለ ይሄን ማትረሳ እኮ ነች እቺ ቤተክርስቲያን። ዳኒ ዘጋ ነው ማለት ነው። ስለዚህ አሁን ልጅ ለመሆን አይደለም ስራ የምትሰራው ማለት ነው። አለቀ። ልጅ መሆንህ መገለጫ ነው እኮ መገለጫ ነው እኮ እሱ ምንም የሚያስኬደን እኮ ነገር የለም። አሁን እሱ ምንም ጥያቄ የለውም እኮ። ጥያቄያችን ልጅ ለመሆን ግን እሰራለሁ አትበሉ ነው በቃ። ለመዳን እንሰራለን አትበሉ። ስለ ዳናችሁ ልጅ ስራ የምትሰሩት ነው። አለቀ ጨረስን። ይወርተ ሰው የሚልለው በኢየሱስ ክርስቶስ ጸጋ ብቻ ነው። ችግር የለውም በቃ። ዳንዬ ብዙ ሰዓት ያስኩ ይመስለኛል። ሌሎችም ካሉ ዲስከስ ያደርጉ። እንደሚገባህ ግን የእኛ እዚች ጋር ትንሽ እውነት እንዳለች እሱን ተረዳ። አንተ ጋም ደግሞ የሚገባኝ ነገር አለ። በፊት ጽድቅ ስራ አያስፈልግም አያስፈልግ የሚለው ቀርቶ ግን አሁን የዳነ ሰው መገለጫውን ወደሚለው ገብተናል። ስራ በኦርቶዶክስ ያልሰራ ሰው እንደሚድንስ ማስረጃ ልስጥህ። ምንም ያልሰራ ሰው ምንም ያልሰራ ሰው ምን ሆኖ እስቲ ምን ሆኖ ያልሰራ ሰው ስራ የሌለው ሰው ምግባር የሌለው ሰው እስቲ አስረዳኝ በእናትህ እስቲ አሳየኝ እስቲ። እንደዚህ የሚሰው አይደል የጠፋው? እሺ ታምር ላይ ብሄር ነው ነገረ ማርያም ምናምን ስለ ኦርቶዶክስ ትምህርት ነው የምናወራው። ስለ ኦርቶዶክስ ትምህርት ነው ስለ ኦርቶዶክስ ትምህርት ነው የምናወራው። እሺ ስራ የምትሉት ያልሰራ ሰው በቤተ ክርስቲያኒቷ እንደሚድን ላሳያችሁ። እንደሚድን ማለት ምንም ስራ የሌለው ሰው ኃጢአተኛ በደለኛ ሰው እንዴት እንደሚድን ላሳይ። ይኸው የኦርቶዶክስን ትምህርት ነው ብናየው። እሺ ምን ይላል እስቲ አንብበው። አንቦ እሺ ዳግመኛ በዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ስራ የሚሰራው ሲኦል ነው ወይስ ምድር ላይ ነው? አሁን ያልሰራ ሰው ይድናል የሚለውን አሳየኝ እንጂ እባክህ። ላሳየ ነው። ሲኦል የሚዳነው ሲኦል ስራ አለ ወይስ የለም? እሺ እምነት የጎደላቸው ሰዎች አሉ። እኔ የጠየቅኩት ጥያቄ ውስጥ የጥያቄው ላይ ፎከስ አድርግ። ሲኦል ስራ መንፈሳዊ ስራ ያልሰሩ በቃ እኔ አልጠየቅኩም። እሱ ሲኦል ውስጥ የሚሰራ ስራ አለ ወይስ የለም ነው ያልኩት። ወይ ጉድ! እኔ እሱን የት አይቼው በእናትህ ማየትም አልፈልግም። አሁን እሱ መረዳትን የጠየኩ ስራ አለ ወይስ የለም ሲኦል ውስጥ? ሲኦል ውስጥ ምንም አይነት መንፈሳዊ ትሩፋት ስራ የለም። ቴንኪው። ሲኦል የገቡት እነኚህ በቀን 3000 የሚወጡት ሰዎች ሲኦል ውስጥ የገቡት ስራ እና እምነት ኖሯቸው ነው አይደለም? ማለት ስራ ኖሯቸው እምነት የጎደላቸው ሊሆኑ ይችላሉ። ገብቷል? እምነት ኖሯቸው ስራ የጎደላቸው ሊሆኑ ይችላሉ። ኦኬ። ስለዚህ እነኚህ ሰዎች ስራ ስለጎደላቸው ሲኦል ገብተዋል ወይ እምነት ስለጎደላቸው ሲኦል ገብተዋል ማለት ነው? አዎ ቴንክ ዩ። ሰው በኦርቶዶክስ ከኢየሱስ ውጪ እምነትም ጎሎት ስራ ስላለው ይድናል እያልከኝ ያለው ወይ ደግሞ ስራም ኖሮት ዳንዬ ከታች እኮ ምን ይላል መሰለህ? ስልጣን ሰጣት ይላል። ከታች ስልጣን ሰጣት። ስልጣን ሰጪው ማን ነው? ኢየሱስ ክርስቶስ ነው። ከራሱ የሆነ ነገር የለም። ክርስቶስ ሰምራ ችግር የለም። አሁን ስለሱ አይደለም እያወራን ነው። ምንም አይቀይረው። እነኚህ ሰዎች ስራ ጎሏቸው ድነዋል እያልከን ያለው እምነት ጎሏቸው ሊሆን ይችላል፣ ስራም ጎሏቸው ሊሆን ይችላል። ኢዘር ኦፍ ዘቱ ማለት ነው። እሺ ኢዘር ኦፍ ዘቱ። ስለዚህ ሰው እምነትም ጎሎት ስራም ጎሎት መንግስተ ሰማያት ይገባል ማለት ነው እያልከን ያለው ሰው እምነት ጎሎት ስራም ጎሎት መንግስተ ሰማያት አይገባም ማለት ብራዘር። እሺ ይኸው
በቀን 3000 ነፍስ እንድታወጣ ስልጣን የሰጣት ማን ነው? በኦርቶዶክስ ኢየሱስ ክርስቶስ። እነኚህ ሰዎች መንግስተ ሰማያት ይገባሉ ወይስ አይገቡም? ጌታ ኢየሱስ ክርስቶስ ማራቸው እኮ እስመ መሐሪ ውእቱ። ጌታ ኢየሱስ ክርስቶስ መሐሪ ነው። በቃ ማራቸው። ምን ጥያቄ ያለው? ታዲያ እነኚህ ሰዎች አልገቡም እያልከኝ ነው ያለው? ምሯቸው 3000 ሰዎች ይኸው ድህነትን አገኙ። እግዚአብሔር ማራቸው፣ ይቅር አላቸው። ሰው ያለ ስራም ያለ እምነትም መንግስተ ሰማያት ይገባል እያልከኝ ነው ያለው? ኢየሱስ ምሮት ያለ ስራም ያለ እምነትም መንግስተ ሰማያት አሁን እዚህ ጋር ስፔሲፋይ ተደርጓል ዳንዬ። 3000 ናቸው። በቃ እነዚህ ስለ 3000ዎቹ ነው የምናወራው እዚህ ጋር። እጨምርልሃለሁ በቀን 3000 ነፍስ ነው የሚለው። ሌላም ደግሞ መጽሐፍ እንደዚህ ስለ 3000 ነው። 3000 ሰዎቹ ደግሞ ገብተዋል። በእምነት ጠንካራ ሊሆኑ ይችላሉ። ስራ ግን ደግሞ ይጎደላቸው። ምንም አይቀይረውም። አሁን ቁጥሩን አለ ምን እናንተ ይያው 3000 ሁሉንም አያካትትም ማለት ነው። በቀን 3000 ነው ባይዘው። አሁን የክርስቶስ ሳምራ ተአምር ብቻ በምድር ላይ የሞቱ ሰዎችን ለማዳን በቂ ነው። በቀን 3000 ነፍስ ነው። ክርስቶስ ሰምራ አሁን እኮ አርፋለች፣ በጌታ ቀኝ ተቀምጣለች። ጻድቅ ነች፣ አምናለችም፣ ስራም ታርፋለች። በቀን 3000 ነፍስ እስካሁን ብታወጣ በቂ ነው ሲኦልን ባዶ ለማድረግ። አራራ እንደዛ የሚል አስተምሮ የለም። እንደዛ የሚል አስተምሮ ክርስቶስ ሰምራ ይሄ እኮ አሁን እስቲ ክርስቶስ ሰምራ አሁን ከሲኦል ታወጣለች እየተባለ አያስኬድም። ይሄው አሁንም እናወራለን። አሁን እነኚህ ሰዎች የዳኑት በስራቸው ነው። እሱን ይኸውልህ እግዚአብሔር ነው የሚያውቀው፣ ግን ስልጣንን ሰጣት ነው የሚለው። ስልጣንን ሰጣት እግዚአብሔር አይደለም። አንተ ታውቃለህ፣ መጽሐፍህም ያውቃል። በስራቸው አይደለም እንዲሰራቸውማ ሲኦል ከተታቸው እኮ። እሺ ዳንዬ፣ አዎ ሲኦል ከተታቸው ስራቸው። ያለ ስራ ሰው ከሲኦል ይወጣል እያልከን ያለው? ውይ በእግዚአብሔር ምህረት፣ እግዚአብሔር ይኸውልህ ምህረት አድርጎላቸው ለክርስቶስ ሰምራ ስልጣን ሰጣት እኮ ነው። ቢቻላችሁ ይኸውልህ እኔ ከምሰራው ስራ በላይ ትሰራላችሁ ይላል እኮ። ስለዚህ አሁን እሱን እናጥረዋ። ምንድን ነው እያለን ያለው ዮፍታሔ? በክርስቶስ ሳምራ ሲሆን ሰው ያለ ምግባሩ መንግስተ ሰማያት ይገባል ብሎ ያምናል ማለት ነው። አላልንም። ክርስቶስ ሰምራ ማርልኝ ብላ ተማጸነችው። እሱም ደግሞ ስልጣን ሰጣት ነው እኮ አይደል እንዴ? እኮ ስትማጸነው። ስለዚህ በክርስቶስ ሳምራ ሲሆን በተሰጣት ስልጣን ሰው ያለ ምግባር መንግስተ ሰማያት ይገባል ብለህ ታምናለህ ማለት ነው። ክርስቶስ ሰምራውን በእግዚአብሔር ቀኝ ነው ያለችው፣ ከክርስቶስ ጋር ነው። የክርስቶስ ሙሽራ ነች። ጠየቀችው። እሱ አይደለም ጥያቄው። ከመሆን ና ታምኑ ዳንዬ አሁን ላይ ጽፈው ምን ይላል መሰለህ ዳኒ? እኔ የሚገባኝ ልንገር እኔ የሚገባኝ ልንገር የጠየቅኩህን ነው የምትመልሰው። ይሄ የሚያሳየው ማለት ነው ለቅዱሳኑ እግዚአብሔር ምን ያህል ሩሩ መሆኑን ነው። ለጠየቁት ጥያቄ ሁሉ ምላሽ እንደሚሰጠው ጥሩ። ስለዚህ ምንድን ነው እያልከን ያለው? በቅዱሳን በኩል ሲሆን ሰው ያለ ምግባሩ ይድናል እያልከን ያለው? በክርስቶስ ስልጣን በክርስቶስ ስልጣን በቅዱሳን በኩል ሰው ያለ ምግባሩ ይድናል እያልከን ነው ወይ ያለው? እዚህ ጋር ስለተጻፈ ማለት ነው 3000 ሰዎችን ስልጣን ሰጣት ይላል። ማነው ስልጣን ሰጪው? ከራሷ ይሆን አይደለም። እሷ ተማጸነች፣ ክርስቶስ ሰጣት። እሱ አይደለም ጥያቄው። እነኚህ 3000 ሰዎች በቀን ሲድኑ ያለ ምግባራቸው ይድናሉ ብለህ ታምናለህ ማለት ነው? አይደለም። እንደሱማ ማለት አንችልም። ምግባር ምናምን እኮ እዚህ ጋር ሆነ አይነሳም። ምግባር ምናምን አይነሳም። ዳኒ ይኸውልህ ምግባራቸውን አሳየኝ። ይነሳል። ምግባራቸውን አሳየኝ። ሰዎች በቃ ሲኦል ምግባር ሰርተው ነው። ቆይ አዳምጠኝ። ሲኦል የሚለውን ስታነሳ ምግባራቸውን ትረዳለህ። አሁን እነዚህ ሰዎች የዳኑት በምግባር ነው? አይደለም። በቃ ክርስቶስ ምህረቱን አደረገላቸው። በክርስቶስ ሰምራ አለቀ። አይደለም። ኦኬ በቃ ይሄው አይደለም ማለት ወገኖች፣ ይህን ነው እያለን ያለ ነው። አየህ ኦርቶዶክስ ውስጥ ያለ ምግባር የሚዳንበት ትምህርት አለ። ያለ ምግባር ሰው ይድናል።